ሴት የዛ ምክትል ፕሬዝዳንት ናቸው። ተጠሩ እዛ ላይ ተጠርቶ ሌላ ሃይማኖት አይሰበክም። በሴትዮዋ ተበሳጭቼ ሳልጨርስ ደግሞ ልጁ ቀጥሎ የእመቤታችንን ስልጣን በዛ ምሽት ማርያምም ሆነ ኢየሱስ እዛ አዳራሽ አልመጡም፣ ሊመጡም አይችሉም። እኛ መለኪያውን ስለምናውቅ ወደ ቤቴ ስመለስ ያየሁት ከተኝታ ከሰው ጋር ነው ያገኘዋት። ከዛ በኋላ በጣም ነው የተሰማኝ፣ በጣም ነው ያረርኩት። እዚህ ሶሻል ሚዲያ ላይ እንደኔ ተፈተናለ ብዬ አላስብም። በተለይ ደግሞ በሴቶች ማለት ነውና በብዛት የሚተቹኝ ወይ ደግሞ ስለኔ ሐሳብ የሚሰጡ ሴቶች አይታችኋቸው ከሆነ ያው ግልጽ ነው እና ውበት ፈተና ነው። እግዚአብሔርን ውበት ፈተና ነው። በቃ ማለት ውበት ፈተና። በተለይ ለኔ ቁንጅናዬ ምንም በቃ ምንም ነው ያልጠቀመኝ። ሜላት ጋር ተዋውቀን በቅርብ እንደ ጓደኝነት ተዋወቀን። እሱንም ሜንሽን አድርጌላታለሁ። ፋሲካም ሽናውስት ምንም ሂስትሪ አዲስ ነገር አይደለም። ላይፍ እንደተጀመረ ነው። የኔና የሷ ጓደኝነትና መተዋወቃችን በደንብ ገልጾ ነው እንጂ እሷ ቀምታኝ ተቀማምቶ ምናምን አሁን ቲክታክ ላይ እንደሚባለው ማለት ነውና በጣም የሚያሳፍር ነው። እኔ ሰው ዝም ብሎ አንስቶ የሚወስደኝ መቀማማ ሰው አይደለሁ። ትልቅ ሰው ነኝ። ሰላም ጤና ይስጥልን ክቡራትና ክቡራን የቤንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው በዚህኛው ሳምንት ተመልሰን ተገናኝተናል። ዛሬ በጣም የኔ የድልና የደስታ ቀን ነው። እንዲሁም ስስት ማናቅበት ቀን አትረፍርፈን ለብስሬ ከ50 ሺህ ማሳልፈን 4000 መርቀንም የምናስረክብበት ዕለት በመሆኑ ደስ ብሎኛል። ጤና ይስጥልኝ ብስሬ፣ እንዴት አለ? ቀጥሏው ሞራል እንዴ እኔ ምኮስ አስረክብ እኮ 4000 ያልንበት ነው። 4000 እኮ እንትን ብለን እኮ ነው። አይ ተውቶ እንደዛ ነበር ነገሩ። የለም ለመጀመሪያ ሰላም ልበልና መጣለው ወደ አንተ። ሰላም ጤና ይስጥልን ውድ የቤንጃ ፖድ ተከታታዮች እንደምን አላችሁ? ያው ዛሬም እንግዲህ በሰሞንኛና አነጋጋሪ በሚባሉ ወቅታዊ ጉዳዮች ላይ ተመልሰን መጥተናል። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እንኳን ደህና መጣችሁ። ቻናሉ ፖድካስት ነው። አቅራቢዎቹ እኔና ቢኒ ነን። እኔ ብስራት እባላለሁ፣ ቢኒ ነው እሱ ራሱን አስተዋውቋችኋል። አዲስ ከሆናችሁ ዘንዳ ሰብስክራይብ ማድረጋችሁን አትርሱ። የደውላ ምልክት በመጫን ደግሞ ለምንለቀው ቪዲዮ ይደርሷችኋል። ሼር ማድረጋችሁን ደግሞ አትርሱ። ለዘመድ ሌላው እንዲያየው ቪዲዮውን ሼር አድርጉ እንላለን። እንግዲህ ውድ ተመልካቾቻችን የዚህ ፕሮግራም ዋነኛ ስፖንሰሮች በጣም መጥቀስ ፈልጋለሁ። በጣም በጥንቃቄ ልታዳምጡኝ ይገባል። የዚህ ፕሮግራም ስፖንሰሮች በዋነኝነት ራሱ ቤንጃ ፖድ ታው ዝም በል አትግባብኝ። እዚህ በኋላ ዋነኛ ስፖንሰሮች እንግዲህ አዲስ ሰዎች ናቸው። ሰብስክራይብ ያላረጋችሁ ሰዎች ናቸው የዚህ ፕሮግራም ስፖንሰሮችና ብዙም አይቀረንም። አክቹሊ 54400 ነው። እኛ የሚቀረን 5600 ነው። ያን ያህል ብዙም አይደለም። በዚህ ቪዲዮ እንሞላዋለን መልሰን ነገ ስንቀርጽ ነገ ፕሮግራማችን ላይ እሱ እንደለመደው መልሶ እንግዲህ መለማመጡን አይነጋ መስሏት የሚባል ተረት አለ። ችግር ተማመናለሁ። ወደ ተመልካቾች እንግዲህ ሰብስክራይብ አድርጉ። ስለምትደግፉን፣ ስለምታዩን፣ አስተያየት ስለምትሰጡን በጨዋነት በነፃነት እናመሰግናለን። ሄድፎኒን ረሳሁት ተቀለ የድልቀንንማ አላስችል ብለዋል። ችግር የለም እንግዲህ በአንተ ያለህ እናያለን እስቲ እንትን እንደሚል ያ እና እንግዲህ ወደ ተመልካቾች ይወላችሁ ይሄ ሁሉ ነገር እንኳን እየነካከል አላስችል ብሎት እኔ እኮ ምንድነው ቅር ያለኝ ይላሉ።
አስጨንቀንህ ነበረ። ለማንኛውም ችግር የለውም እንመልሰዋለን። የ5 ሚሊዮን ብር ቅናሽ ሳር ቤትና አዋሬ ሳይታችን ላይ እንዲሁም ባለ 2 መኝታ የ3 ሚሊዮን ብር ቅናሽ አግኝተው በ5 ሚሊዮን 700 ሺህ ብር፣ ባለ 3 መኝታ ደግሞ የ5 ሚሊዮን ብር ቅናሽ አግኝተው በ9.9 ሚሊዮን ብር አፓርትመንቶችን በፍጥነትና በጥራት በመገንባት የሚታወቀው ታማኙ ቴምር ፕሮፐርቲስ በዲፕሎማቶች ሰፈር ሳር ቤትና በነፋሻማ አዋሬ ዘመናዊ አፓርትመንትን ከአስደናቂ ቅናሽ ጋር ይዞላችሁ መጥቷል። ከባለ 1 እስከ ባለ 3 መኝታ ከ20% ቅድመ ክፍያ ጀምሮ ቀሪውን አመቺ በሆነ አከፋፈል በ3 ዓመት ከፍለው የሚጨርሱበት እንዲሁም ሙሉን ለሚከፍሉ አስደናቂ የ35% ቅናሽ። የሚገርመው ደግሞ በዶላር ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ የማያሳስቦት ቴምር ፕሮፐርቲስ ቅናሹ የተወሰነ ቀን ስለቀረው ፈጥነው በ0961 77 0077 ላይ ይደውሉ። እጅግ አድርጌ አመሰግናለሁ። ሰብስክራይብ ላደረጋችሁ ለአዳዲሶችም እንግዲህ የፕሮግራማችን ይዘት ወቅታዊ ጉዳዮችን እያነሳን የምንወያይበት አንዳንድ ደግሞ ራሳቸውን መተው ክሊር ማድረግ የሚፈልጉ ሰዎች መተው ደግሞ ወቅታዊ ጉዳይ የተነሳባቸው ሰዎች መተው ክሊር የሚያደርጉበት። በዚህ አጋጣሚ ለሁላችሁም መናገር የምፈልገው ነገር ታሪኬ ያስተምራል፣ የህይወት ገጠመኜ ለሌሎች አስተማሪ ነው ምለው አለኝ የምትሉ ሰዎች እዚህ ከታች በምትመለከቱት ስልክ ኮንታክት አድርጉን። እዚህ ጀርመንና አካባቢዋ ላይ የምትኖሩ ማለት ነው። ለማቅረብ እኛ ዝግጁ ነን፣ ለማንም እድል ለመስጠት ማለት ነው። እሱ ልክ ነው። እንግዲህ ያው አንተ እንዳልከው ነው የሚያስተምር ነገር ያው ሁሉም ነገር እንደመጣ እናቀርብም። አትሊስት ለህብረተሰቡ ቫልዩ አድ የሚያደርግ የማያጨቃጭቅ የማያወዛግብ ግን ጥሩ ነገር አስተምሮ የሚያልፍ ጭቅጭቅ የተነሳበትም ከሆነ ክሊር ለማድረግ ያው እንትን እንላለን። ኤኒዌይስ ካላችሁ ምንድነው በኢንስታግራምኛ ዴም አድርጉን። ዴም በስልክ ኮንታክት ቴሌግራምን በዚህ የምታየው ስልክ ላይ ቴሌግራምም አለን። በዛው ቁጥር በቴሌግራም በዋትስአፕ ማግኘት ትችላላችሁ። ምንም ችግር የለም ማለት ነው። ዞሮ ዞሮ ግን አሁን የዚህ የመግቢያው መደምደሚያ ምንድን ነው? እኔና ኢንተርኔቱ ትንሽ ካዋርዱን በኋላ ተረጋግተናል። እኔም ሰብስክራይበሬን አጅብ አድርጌያለሁ። ተረጋግተናል። ኦኬ ወደ ዛሬው ጉዳዮቻችን ስንገባ በነገራችን ላይ ስለ አዋርዱ የምናነሳው ነገር አለ ወደ በኋላ ላይ ምክንያቱም ዘገያችሁ እንዳይባል ከቅድሚያ ለመናገር በሌሎች ፕሮግራሞች ተይዘን ነበር። እንደገና ደግሞ ሁሉም ነገር እስቲ ሰከን ይበል ሁሉንም አንግል እኒ በሚል አቆይተነዋል። ሀሳቡን አዳዲስ ነገሮችም አሉ። በዛሬው ቪዲዮዎች ላይ አዳዲስ ነገሮችም ስላሉ እነሱ እናነሳለን። ከዚህ ቀደም በሰራነው ቪዲዮ ላይም በነፋኒና በነሳምሪ ጉዳይ ላይ የምናነሳው ጉዳይ ይኖረናል። አሁን እንደ መግቢያ ያክል የሜላት ጉዳይ ሰሞኑን ተነስቶ ነበረ። የይስማዕከ ወርቁ ቀድሞ ልበላት አሁን ባለቤት ልበላት አላቅም፣ በኋላ የምናጣራው ነው የሚሆነው። ምን ነው እዚህ ጋር ያዘ? ክሊር እያደረግን የምንሄደው ነገር ስለሆነ እንግዲህ በሷ ጉዳይ ላይ የተነሳ ውዝግብ አለ፣ እሱ እናነሳለን። ያ እንግዲህ ሰሞኑን ከዚህ በፊት አደጋ ደርሶ ነበረ። አደጋው ምንድነው? አሜሪካ ላይ የሚኖሩ አንድ ቤተሰብ ነበሩ። የእነሱ ልጅ እንግዲህ እኛም አቅርበነው ነበረ፣ በወቅቱ አቅርበነው ነበረ። አንድ ልጅ እንግዲህ ሶሻል ሚዲያ ላይ እንዳያችሁት ቻሌንጅ፣ ይሄ በሶሻል ሚዲያ ላይ ቻሌንጅ አለ። ትንፋሽን ዋጥ አድርጎ ቲክታክ ላይ ነው። ያ ትንፋሽን ዋጥ አድርጎ ለረጅም ሰዓት መቆየት የሚል ቻሌንጅ ነውና እንግዲህ ጉዳዩን ለማሳጠር ያህል ያ ልጅ ያን ባደረገበት ሰዓት ላይ አደጋ ይደርስበታል በተንፈስም እና ከዛ በኋላ ሆስፒታል ብቻ ተወስዶ ህይወቱ ሊተርፍ አልቻለም። ህይወቱ ያልፋል። ከዛ ጋር በተያያዘ ጉዳይ ነበረ የሜላት ነገር የተነሳው እና ሜላት ከዛ በኋላ የሰጠችው አንድ አወዛጋቢ ያው ቲክቶክ ላይ የሰጠችው ከዛ ጋር በተያያዘ ነው የተነሳው ማለት ቀጥታ በዛ ጉዳይ እሷ ስም የተነሳ እንዳይመስላችሁ ከዛ ጋር ምክንያቱም ስናወራው በኋላ ይመጣል ብዬ ስላሰብኩኝ ነውና ከዛ ጋር በተያያዘ አሁን ደገምኩት አያይዛችሁ። እንግዲህ እሷ አንድ አስተያየት ሰጠች። እሱ ምንድነው ባልሽ ልጆችን ቴኬር ማረካካትሽ ጥፋቱ ያንቺ ነው የሚል ብቻ ካውዱ በወጣ መልኩ እሷ እንደምትለው እኔ ልል ያፈለኩትኝና ሰዎች ቆራርጠው ያስተላለፉት ነገር ከሷ ጋር አይደለም በሚል ሁኔታ ነው የተገናኘው። እንግዲህ ይሄ ነገር እስከ
የዛች የሟች ልጅ እናት አስተያየት እስከ መስጠት የደረሰችበት ባልየውም እንግዲህ ባልየው እና እሷ ተለያይተዋል። ያ ነገር የሆነው ከዛም በፊት ነበርና ተለያይተው በዛ በሰዓቱ እንደውም ልጁ ካረፈ በኋላ ወደ $800,000 አካባቢ ነው አይ ቲንክ ካልተሳሳትኩ ገቢ ማሰባሰቢያ ይወላ ተደርጎላቸው የነበረው እና ባልየው ቲክቶክ ላይ የመጣ ጊፍት ያደርግ ነበረ ቢዝነሱንም ለማስተዋወቅ እሱ እንግዲህ እንዳለው ኢትዮጵያ ያለውን ቢዝነሱን ለማስተዋወቅና ቲክቶክ ላይ ከዚህ በፊት ብዙም እንደማይገባ እንደነበረ እና የሆነ ሰዓት ላይ መግባት ጀመረ። ያው ሃይማኖታዊ ነገሮችን ለማስተላለፍ ነበር እሱ እና በዛ መልኩ ፕሮሞት ለሚያደርጉለት ሰዎች ጊፍት ማድረግ ጀመረ ምናምን። እነዛ ነገሮች እንግዲህ ተያይዘው ነው የሰሞኑ ቀውስ የተነሳው። እንግዲህ ቅድም እንዳልከው ለማብራራት ያክል ከሚስቱ ጋር ተለያይተዋል። ከልጃቸው ልፈት በኋላ ከትንሽ ጊዜ በኋላ ተለያይተዋል። እንግዲህ አሁን ምንድነው አንዱ አጨቃጫቂ ነገር ከሚስቱ ጋር ከበፊት ሚስቱ ጋር ማለት ነው ከተለያየ በኋላ የወረቀቱ ጉዳይ ሳያልቅ በፊት ነው ሌላ ግንኙነት የጀመረው የሚል ጉዳይ አለ። ሁለተኛ ሜላትን ትልቁ ሰው ከዚህኛው ሳይድ ይልቅ ወደ ይስማከ ባለው ሳይድ ነው እያነሳ ያለው። ይስማከ ወርቁ የት ነው ያለው ንገሪን የሚል ካምፔን የሚመስል ነገር ሁሉ ፌስቡኮች ላይ በጣም ሲጻፍ ነበረ። ይስማከ ወርቁ በቀድሞ ህይወቱ የነበረውን አንድ ኢንተርቪው ተቆርጦ መጥቶ ነበር። ከየቀድሞ ሚስቱ ጋር የተለያየበት ምክንያት አልጋ ላይ ተኝታ ይዟት እንደሆነ የተናገረበት ኢንተርቪው ነበርና ሁሉን ነገር ችዬ የኖርኩት ይህን ነገር ላለመናገር ነበር። ወደ ቤቴ ስመለስ ያየሁት ከተኝታ ከሰው ጋር ነው ያገኘዋት። ከዛ በኋላ በጣም ነው የተሰማኝ፣ በጣም ነው ያረርኩት። ኦኬ በዛ ሁኔታ ውስጥ ያው መችስ አንተ የምትነግረን ነገር የራሱ ስሜት ቢኖረው የኦጋዴን ድመቶችን ለመጻፍ ወደ ሶማሊያ መሄድ ነበረብህ። ያ ነገር ገጠመህ። ከዛ በኋላ ምን አደረግክ አንተ? ተመልሰህ ወደ ኦጋዴን ጉዞውን ጀመር ወይስ ሌሎች ነገሮች ተፈጠሩ? ምንድን ነው የተፈጠረው? ከዛ በኋላ ቅድም የመለስኩለት ለዚህ ነው። ከዛ በኋላ ከውስጥ የወጣች ማለት ነው። ያቺ ፓርት ተቆርጣ መዟዟር ጀመረች ማለት ነው ቲክቶክ ላይ ምናምንና ሰው በምን ተረዳው? ሜላት እንደዚህ ሆናብኝ ተለያየው ብሎ ኢንተርቪው እንደሰጠ ተደርጎ ነው እና ያው ተጨፈጨፈች ማለት ነው። ያው ጫፍ ይዘን ምንለው ነገር አለ አይደለ? ኢትዮጵያ ነው። እና በዚህ አጋጣሚ አንድ መናገር እፈልጋለሁ። የነ ጳውሎስ ድራማ ታስታውሳለህ? ሜላት ክፉ ነሽ ደቂቃ ጨምርልኝ የሚለው ይስማከና እሷን አድርገው እንደሱ ሁሉ ብለው እንደ ቀልድ ሰርተውታል። 100% ከሷ አንደበት እኔ እስካሁን ድረስ ተለያይተናል የሚል ከሱ ጋር አልሰማውም። ሰምታል? አይ አልሰማውም። እሱ ሞቶ የተናገረው ነገር የለም። ግን አዲስ ግንኙነት ውስጥ እንዳለች የሚጠቁሙ አንዳንድ ንግግሮቿ ላይ ያስታውቃሉ። ቅድም ያነሳውን ንግግርም እሷ የተናገረችው ጠቅልላ ነው። ሴቶች ባልሽም መያዝ ያቃተሽ ሴት ሁሉ አትችይም ነው። መጀመሪያ እንደዛ ሁኚ ነው። ገባህ? ከዚህ በፊትም እሷ እንግዲህ የነበራት ህይወት አለ መሰለኝ። አንዳንድ የሚነሱ ነገሮች አሉ እንተወሱን። ግን ያን ያህልም አወዛጋቢ መሆን አለበት ነገሩ? አዎ ይኸውልህ አሁን የልጅቷ ማወዛገብ እንግዲህ ጀመረው ከዚህ ጋር ባይገናኝም ስለ ምንድነው ውበት ለፈተና ብየዋለሁ። አንድ ፊልም ነበር ውበት ለፈተና የሚባል እና ውበት ለፈተና የሚባል ፊልም ነበር። ውበት ፍለጋ ይሆናል ተው። ውበት ፍለጋ ማለት ያትረው ነበር። አይ ውበት ለፈተና ምናምን ነገር ነበር። አይ ቲንክ ካልተሳሳትኩ ወደ ተመልካቾች ጥንት ይሆናል እኛ የለንም። እሺ አይ ጥንት ላይ እንትን ነው እና እዛ ላይ ወጣ ውበት ፈተና ሆኖብኛል በሚል ነበርና አንድ ነገር እንድናስብ እፈልጋለሁ። ምን መሰለህ ከዚህ ሁሉ ውዝግብ ጀርባ ወደ ተመልካቾች እንግዲህኛ ነገሮችን ጫፍ
ጫፍ ሳይሆን መረጃው ሙሉ ኖሮን ግን እዚህ ጋር እንደ መነሻ ሀሳብ የምናቀርበው ከዛ በኋላ ለምናስተላልፈው መልእክት ወይም ደግሞ ለምን ዲስከስ ለምናደርገው ነገር ከእናንተ ጋር እንደ መነሻ ሀሳብ ነው የምንይዘው ነገሮችንና ወይም ደግሞ የሰውን ህይወት ገብተን እንትን ለማለት አይደለም። ይኸውልህ የሰው ህይወት ተገብቶ በዚህ ያህል ልክ ደረጃ የሚፈተፈተው በጣም ይገርመኛል። ሶሻል ሚዲያ ላይ እንግዲህ ብለነው ነው ይቀጥላል ቀጠለ ወደፊት የሚሄድ ነገር ነው ጉዳዮች እና አንዱ ከአንዱ ጋር ሲጣላ የመጠላለፊያ መንገድ የመወዳደቂያ ብቻ የሆነ ሰውን አታክ ለማድረጊያ የሆነ ቤተሰብ መነካት ድረስ ሁላ ነው የሚካሄደው በጣም በሚያሳዝን ሁኔታ። ለምን እንደዚህ እንደምንሆን አላቅም። እንግዲህ በፊት ወይ ሶሻል ሚዲያው ስለሌለ ይሆናል ይሄ ክፋታችን ያልወጣው አላቅም። አሁን ሶሻል ሚዲያው ሲመጣ እንቱን አተነው ነበር ለመተንፈስ እድሉን አተን አክሰሱን አተነው ስለነበር ይሆናልና አሁን እንግዲህ በሞተ ልጅ ሊያም ደግሞ እንደዚህ በጣም በሚያሳዝን ሁኔታ ህይወቱን ባለፈ ልጅ ምክንያት ተደርጎ ከእንደገና የእናትየው ቁስል እንዲነካ መደረጉ በጣም የሚያሳዝን ነገር ነው። ሜላትንም አታክ ሊያደርጉ ያሰቡ ሰዎች የኛውን ነገር መዘውታል ነው የእሷም አባባል። ይህን ነገር አገናኝተውት እኔ ስም አልጠቀስኩም እንደዚህ ያላልኩም። እንግዲህ እናትየው ስሟ ፋሲካ ነው እና ከዛ ጋር እያይዘውት ነው። እናትየው እንደውም በጣም በሚያሳዝን ሁኔታ 3 ቀኖች በህይወቴ ውስጥ እንዳይመጡና መፈራቸው ቀኖች አሉ ብላ ነበር ቪዲዮ ሰራችሁ። አንደኛው ልጇ ይሄ ነገር ሀፕን ያደረገበት፣ ሁለተኛው ህይወቱ የወጣበት፣ ሶስተኛው ደግሞ የቀበርኩበት ሰዓት። በነዛ ነገሮች በጣም እኔን የሚረብሹኝ ጊዜያቶች ሁሌም በየዓመቱ በመጣ ሰዓት እንዳይመጣ የምፈልጋቸው በጣም በቃ የሚያስፈሩ የሚያስጨንቁኝ ብላ ነው ያለችውና በእንደዚህ አይነት በእናት ቁስል ላይ አንስተህ እንዲህ መባባል በጣም የሚያሳፍር የሚያሳዝን ነገር ነው። ለምን የሆነ ሰው ችግር ሊኖርበት ይችላል። እሷም ብላ ከሆነ በውስጥ መስመር ነው እንጂ ነገሮችን ለማብረድ መሄድ ያለብህ ሶሻል ሚዲያ ላይ አምጥተህ አትሊስት እናትየው አገግማ ከነገሮች መመለስ ባለባት ጊዜ መተከ እንደገና የጥፋተኝነት ምንም እንትን ባላለችበት ነገር ላይ እሷን ከእንደገና መኮርኮምና መምታት ይሄ እኮ ታዲያ የማን ነው? ማን ነው ይሄ? ተመልካቹ ነው እኮ እንደዛ ያነሳውና አይደለ? እንጂ በቀጥታ ዳይሬክት ይሄ አሁን እንደመነሻ ሐሳብ ነው የነሱ ጉዳይ ያነሳ ነው። ስለዚህ እንደ መወያ ግን ስናየው አንድ ሰው ትዳር ይኖረዋል፣ ይለያያል፣ ከዛ ደግሞ ሌላ ህይወት ይቀጥላል። አሁን ምንድነው ችግሩ? በመጀመሪያ ኃላፊነቱን የሚወስዱት ለዚህ ነገር መተው ለሰው ነገሩን ጉዳዩን መተንተን ሲጀምሩ ነው ነገሩ የሚጠፋው። የሶሻል ሚዲያ ሰው ሆነ የግል ህይወትን ወይንም የትዳር ህይወትን ማውጣት አለማውጣት ያንተ መብት ነው። ካወጣህ በኋላና ካወራህ በኋላ ግን ተመልካች በሚያነሳው ሐሳብ መቀየም አትችልም። በጣም ከባድ ነው። እንደገና አንተ ኃላፊነት ካልተሰማ ባለጉዳዩ ካልተሰማ ካንተ ጀርባ ያሉትን ሰዎችም አብረህ ታስነሳለህ። ይሄን ማሰብ አለብህ በመጀመሪያ። ገብቷል? ከማጋኑ የፍቅር ግንኙነት መሰረተው ስመሰርት የሚመጡ ነገሮች እንዳሉ አስዩ ማድረግ አለብህ። ገባህ? ስለዚህ ሰው ለምን ተናገረ ለምን ሐሳብ ሰጠ ማለት አትችልም። የምትችለው ግን ይሄ ነገር የሰጣችሁት አስተሳሰብ እንደዚህ አይደለም፣ ልክ አይደለም፣ በዚህ አስተካክሉት እንደዚህ ማለት ትችላለህ። ጨርሱኑ የሰው ህይወት ውስጥ ገብተው አይፈትፍቱ ለማለት አንተ ነህ በስክሪኔ በስልኬ የምትመጣው አንተ ነህ። ገባ? ፕላትፎርሙ የጋራችን ነው። ያንተ ህይወትህን ለኔ ኤክስፖዝ ካረክልኝ በኋላ እዛ ላይ አስተያየት እዛ ላይ የምታመጣው በቃ ታያ አስተያየት እንደዚህ እንዲሰጥበት ነው። ስለዚህ አስተያየት ሊሰጥህ ይችላል። በዛ ውስጥ ከኋላ እንዳልከው እንግዲህ የቀድሞ ባለቤቱ ስሟ ተነስቷል። በዚህ ጋር በዚህኛው ሳይድ ደግሞ ይስማከ ተነስቷል። ይስማከን አሁን እዚህ ጋር ለምን እንደመጣላቅም ባይዘው በጣም ሞዶ ማከብረው ጸሐፊ ነው። መጥፋቱን በራሱ አሁን ላይ ከጽሁፍ በጣም ይገርመኛል። እንግዲህ ለማታውቁት በዚህ ዘመን ብዙ አንባቢ አለ ብዬ አላስብምና የነ ዴርቶ ጋዳ ራማቶሃራ ራምቶሻራ እነ ተልሚድ ብዙ መጽሐፎች አሉት። እንደውም ዴርቶ ጋዳ ወደ እንግሊዝኛ ወደ እንግሊዝኛ ቨርዥን አይ ቲንክ ካልተሳሳትኩ ተመልሷል። ወደ እንግሊዝኛ ቨርዥኑ ወደ ፊልሙ ለመቀየር ያለባቸው እንትኖች ናቸው። በጣም ጎበዝ ጀግና ጸሐፊ ነው ብዬ ነው የማስበው። የእሱ የሚወት በራሱ ደግሞ ሌላ መጽሐፍ የሚወጣው ሰው ነውና
አሁን እዚህ ጋር መጥቶ የእሱ ነገር ለማንሳት ይውል አሁን ካልኩ ነገር አይወጣም። በአንደኛው ጫፍ ያሉ ሰዎችና በአንደኛው ጫፍ ያሉ ሰዎች ናቸው ነገሮችን ይሄ ከተነካማ ያኛው ስለምን ተባብለው ታስነሳለህ በቃ። አዎ ግን እኛ እንደ ተመልካች ደግሞ ምንድነው ቫልዩ የምናደርገው ከዚህ እንደዚህ አይነት ነገሮች? አሁን ትልቁ ሴንተር የምናደርገው ቫልዩ ምንድነው? ሴንተር አድርገህ ኦኬ የግለሰቦች እንትን ነው አይደለ? ኮሜንት ሰጪዎች ከጀርባቸው ያሉ ሰዎች አሁን የሚጻፈው ነገር ምን መሰለህ? ይስማከ የምንወደው የምናደንቀው ደራሲ ነው፣ ብዙ ስራዎችን ያበረከተልን ነው ተብሎ በሰዎች ተወዳጅ ነው አይደለ? ሜላት ደግሞ የሱ ባለቤት ናት። ከዚህ በፊት ደግሞ እሱ ልምድ የሌለበትን ሶሻል ሚዲያ ላይ አንድ ይዛው ብትመጣ የደረሰበትንና ያረጉትን ነገር ታስታውሳለህ። ቪዲዮ ሰርተንበት ነበር ካስታውስ። ፊት ለፊት ምናምን አላር አንዳንድ ነገሮች መኝታ ቤት የሚደረጉ ግን የምታከብራቸውና ትልቅ ሰዎች ፊት ለፊት ባያረጉት ብለህ የምታስበውን ነገር ላይቭ ላይ ስትስመው ምናምን ይታያል። ባሏ ነው መብቷ ነው መብቷ ላይ አንገባም። ግን በዛ ሰዓት ብዙ ጭቅጭቅ ተነስቶ ነበር። ይሄን የተከበረ ሰው አምጥተሽ እዚህ ላይ ተብሎ ሁሉ ተነስቶባት ነበር። አሁን የሚወደድና በጣም ሰዎች የሚያከብሩት ሰው ነው እሱ። ገባ? ስለዚህ ሜላት ከሆነ ሰውዬ ጋር በሌላ ነገር ስሙ ከሚነሳ ሰው ጋር የቅድም ያነሳቸው ታሪኮች አሉ። ከሱ ጋር ፍቅር ግንኙነት ጀምራለች ሲባል ብቻ ሳይሆን ደግሞ የሆኑ የተቆረጡ ቪዲዮዎች እንዳልኩ ሳይጣሩ የመጡ የበፊት የሆኑ እንዲብላብኝ የሚል ሲመጣ መወያየት መነጋገር ግዴታ ነው ለኔ። ምን አገባኝ ብለህ ዝም ብለህ ስክሮል ያልክ ኮንተንት ክሬት የሚያደርጉ ሰዎች እኛ አሁን ልክ እንደዚህ የሚመለከተና እንዴት ሆነ እንደምንለው የሚሉ ሰዎች በአንድም በሌላ መልኩ ጥሩ አድርገው ሀሳቡን ተንተና አድርገው የሚሰሩ አሉ፣ ዝም ብለው በግምትም ሀሳብ የሚሰጡ አሉ። ስለዚህ ግዴታ ነው የመጡት እነሱ ናቸው ነው ልል ፈልጌ ነው። አይገብቱኛል እኮ ተረድቻለሁ። ግን ይኸውልህ በእንደነዚህ አይነት ነገሮች ብዙ የሰው ቤት ትዳሮች እየፈረሱ ብዙ ነገሮች እየሆኑ አሁን ባለቤትየው እንግዲህ ኦልሬዲ ሰፐሬት አድርገው ከተለያዩ በኋላ ይሄ ነገር ሲነሳ ለቀድሞ ባለቤቱ የጻፈው ነገር ነበር። የመጀመሪያው አንቺ ነሽ ወይ የምትልኪያቸው ብሎ ያለው ነገር ነበር። አሁን ይኸውልህ ነገሮች እንኳን ስሙዝሊ እንዳይሄዱ ለምሳሌ ያህል ሌሎች ልጆች እንኳን ያላቸው ልጆች ተስማምተው በጋራ ማሳደግ እንዳይችሉ ከብቷል። እንደነዚህ ነገሮች አፌክት ያደርጋሉ። ለምሳሌ አንተ በደናው ሰዓት እኮ የሆነ ነገርን ይዘህ የምትወጣው ወደ ሶሻል ሚዲያው እንደነዚህ ነገሮች ሀፕን ያደርጋሉ ወይም ደግሞ እሰደብበታለሁ ብለህ አይደለም። አሁን በሌላው ዓለም ኤክስፔክት ማድረግ አለብህ። ነገ የሆነ ነገር ሀፕን ሲያደርግ ጣጣ እንደሚመጣብህ ሶሻል ሚዲያው ሊገባህ ይገባል። አዎ ግን ይኸውልህ ለምሳሌ የሌላውንም እኮ እናያለን እኮ ስፔሻሊ ቲክቶኩንም በለው ፌስቡኩንም በለው የሌላው ሀገር ትሬንድን ታያለህ። የሚሰጣጡትን በዚህ ነው ያልክ እንደኛ የሚሰዳደብ ማህበረሰብ አለ ብዬ አላስብም። የሆነ ነገር ተፈጥሮ አይደለም በሰላም እንኳን የሆነ ነገር እንኳን እንትን ስላልክ ስለለጠፍክ የምትሰደበው ብዛቱ አይደለም። በጣም በቃ የሆነ ይሄ በኔጌቲቭ ቫይብ የተሞላን ኢነርጂ የተሞላን በጣም በሚያስጠላ ሁኔታ ያንተን አፕሪሺየት ከማድረግ የበለጠ አንተን ለመቅበር አንተን አሳንሶ እንትን ለማለት እንዳጠቃላይ የኛ ኢንፌሪዮሪቲ ኮምፕሌክስ በጣም የበዛ ነው። በጣም የበዛና መቶ ባንልም አሉ ደግሞ አሪፎችም፣ ግን በዛው ልክ አብዛኛው እንዲህ አይነት ነገር ያደርጋል። ይሄ የምንወሻሸው ነገር ስላልሆነ የሚታየው ሶሻል ሚዲያ ላይ የሚታየው ሀቅ ነው። ይኸውልህ ሲሪየስ የሆነ ስድቡን ተውና እንደ ቀልድ የሚባሉ ራሱ ለእኔ ስድቦች ናቸው። እንደ ቀልድ አምጥተህ በአንተ ቤት ለመቀለድ የምታደርጋቸው ነገሮች እዛ ጋር ሲሄዱ የዛን ሰው ሞራል በምን ያህል ነገር እንደሚሰበር በሱ በኩል ያሉ ቤተሰቦች ወይም ደግሞ ነገሮችን ምን ያህል እንደሚያበላሹ የሆነ እንትን ማለት አለብህ፣ መጠንቀቅ አለብህ። ከአንተ አንድ ቃል በወጣ ቁጥር እዛ ጋር የሚያመጣው ዳሜጅ ከፍተኛ ነው የሚሆነው። ስለዚህ ያህን ነገር ተጠንቅቀ እንደ ኮሜንትን ስትሰጥ የሆነ የሚመለከት ነገር ላይ ስፔሻሊ እንደነዚህ ነገሮች ላይ ፎከስ ማድረጉ ጥሩ ነው ብዬ አስባለሁ። ውድ ተመልካቾች እንግዲህ እናንተስ ምን አገባችሁ ልትሉን ትችላላችሁ። እኛ በጉዳዩ ላይ ሳይሆን እንደነዚህ ነገሮችን እንዴት ነው አውቶ ማኔጅ ማድረግ ያለብን የሚለውን ነገር ለማስታወስና ለመናገር ነው እንግዲህ ወደዚህ ያመጣ ነው። ሳዘጋው ጥያቄ እርግጠኛ ማለት የሆነበትን ያልሆነበትም ለይተን እንድንሄድ ከእሱ አንደበት ከይስማከ ወርቁ ጋር ተለያይተናል የሚል ነገር ሰምተሃል? እኔ አልሰማሁም። መግለጽ የማይጠበቅባትም ብዬ አስባለሁ። ፕራይቬት ላይፍ ምክንያቱም ይሄ ህይወቷ ነው እንዳልከው ቅድም። አንዳንዴ ይሄ ታዋቂ ሰዎች ብለን እሷን ሳይሆን እሷ ያው ሶሻል ሚዲያ ላይ ነው፣ እሱ ደግሞ በስነ ጽሁፍ በረምብ ሀገር የሚያውቀው ሰው ስለሆነ
እንደዚህ አይነት ይሄ ትልልቅ አርቲስቶች በላቸው ታዋቂ ሰዎች እንዳጠቃላይ ብለን እንትናቸውን እንፍጋቸዋለን። ምንድነው ሰውኛነታቸውን ሰውኛነት ብዙ ማለት ነገር ኤክስፔክት አደረግባቸው እኛ እያደረግነው እነሱ እንዲያደርጉት አንፈልግም። በአንድ በኩል ኦኬ ሮል ሞዴል ናቸው ብለን ስለምናስብ እነሱ የሚያደርጉት ነገር ማህበረሰቡ ላይ ተጽዕኖ ያመጣል። ግን ደግሞ አትሲም ታይም ማሰብም አለብን። ስሜት አላቸው፣ ፍላጎት አላቸው። እኛ የምናደርጋቸው ነገሮች ሁሉ የማድረግ መብትም አላቸው። ማንም አይከለክላቸውም። እኛም የምንሰጠው ነገር መስተካከል አለበት። ገብቷል። ኤክስፔክቴሽናችንን ቀንስ እንደ ሰው እኮ ናቸው እንደኛ ብለን ማሰብ አለብን። ፕላስ መብትም አላቸው ያን ነገር የማድረግ ያን ያለቅ የወጣ ማህበረሰብን ይጎዳል ብለን የምናስባቸው ነገሮች ሲሆኑ ነው እዛ ላይ ኖ እዚህ ጋር ብለን ማለት ያለብንና በዛ አይነት ነው እይታማው። እንግዲህ እናንተ ማሳብ አስተያየታችሁን ስጡ። አሁን ካነሳነው ጋር ተያያዥ ነው የሐሳብ አስተያየታ ብቻ አይደለም። ወደ ተመልካቾች እንግዲህ አሁን ከፍታችሁ ለመታየው ቻናሉ ቤንጃ ፖድ ይባላል። እንግዲህ በወቅታዊ ጉዳዮች ላይ ነው የምንወያየው። ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ እያደረጋችሁ ላይክም እያደረጋችሁ ቪዲዮአችንን ተከታተሉ እንላለን። ከኔ ጋር ፈታ ብለን ነበር ያሳለፍነው። እያስጨነቃችሁ ነው። እኔ አርጉለት ችግር ኦኬ። ሌላው በባለፈው ቪዲዮ ላይ እንግዶች ይዘን መተን ነበረ። የነሳምሪና የፋኒ ጉዳይ ነው። ቪዲዮ ሰርተናል። አሁን ካነሳነው ጋር በጣም ተያያዥ ነውና መልሳለ። መጀመሪያ ለማያውቁ ሰዎች እዚህ ጋር መናገር የምፈልገው ነገር በመጀመሪያ እዚህ መጥቶ ኢንተርቪው የሰጠው ሐሳቡን እውነት አለኝ ብሎ የተናገረው ፋኒ ነው። በዚህ አጋጣሚ ኮመንት የመጀመሪያው ላይ እሱ የሰጠውን ኢንተርቪው አስቀምጥላችኋለሁ። ምክንያቱም አንዳንድ ሰዎች እሷ ሰደንሊ እንደመጣች አድርገው ያሰቡት ነገር ስላለ ማለት ነው። የሱ እንደውም ሁለት እድል ስጡትም የሚል ብዙ ኮመንት ስላየው መጀመሪያ እሱ ነበረ የመጣው። ከዛ በኋላ እንግዲህ ከትንሽ ቆይታ በኋላ እሷ መጣ የኔ እውነት ደግሞ ይሄ ነው ብላ አስቀምጣለች። ለምንድን ነው ያነሳሁት? እኛ እንደ ፕሮግራም ለሰዎች እኩል ነው እድል የምንሰጠው። እንሰጣለን። አንድ ሰው መጥቶ ሐሳብ ያመጣል። ከዛ ለዛኛውም እድል መስጠት ነበረብን። እድል ሰጥተናል። ስናወያይም የኖሩት ህይወታቸውን እነሱ ናቸው እንጂ ይሄ ውሸት ይሄ እውነት ብለን ጀጅም አንገባም። አንዱ ባነሳው ሐሳብ ላይ በሰራው ቪዲዮ ላይ ተነስተን ከነዛ ጥያቄዎቹን ሰብስበን እንዲህ ተብሎ ነበረ፣ በዚህኛው ወገን ምንድን ያለው የሚል ሐሳብ ነው እንደ አጠቃላይ ስናነሳ የነበረው እና አሁን ተመልካች በጣም እንዲያውቁት የምፈልገው እዚህም የቀረቡ ሰዎችም ያልቀረቡም በህይወታቸው ውስጥ ብዙ እንደዚህ አይነት አለ። አሁን እንደመነሻ የምናነሳው እንዲያውቁ የምፈልገው ነገር አንተን ስለወደዱ ባለጉዳዩን ስለወደዱ ስለጠሉ ብቻ ሳይሆን በአንተ ወገን በኩል ሌላ ችግር ያለባቸው ሰው ለዚህኛው ወገን ሆነው አንተ ላይ ይዘምቱብሃል። በዛኛው ልክ በተቃራኒውም ልክ እንደዛው በዚህ ጉዳይ ላይ ያየ ነው። እንደዚህ አይነት ጉዳዮችን አይተናል። አልፎ ተርፎም ቅድም እንዳልከው ኦልሬዲ እኛ ኢንተርኔትም ላይ እዚህ ማለት ሶሻል ሚዲያ ላይ ስለመጣን ኦልሬዲ ወተናል፣ ፕሮግራም ሰርተናል። ሐሳብ ቢሰጥብን ችግር የለውም። ለምደነዋል፣ ይሰጣል፣ ይታወቃል። ስለዚህ እዚህ ላይ ስለሆንክ ማለት ነው። ቅድም ባነሳሁት ግን ስርዓት በሌለው መልኩ ደግሞ አንዳንድ ሰዎች ምላሽ የሚሰጡ ሰዎች አሉ። በእኛ ላይ ብቻ ሳይሆን በቀረቡት ሰዎች ላይ ሐሳባቸው ላይ ሳይሆን ስድብ፣ ዘለፋ ምንም ግራውንድ በሌለው ምክንያት ዝም ብሎ የዛን የቀረበውን ሰው ወገን ወይ እናቱን ይሆናል ወይ አባቱን በግልጽ አሁን ለምሳሌ ጂጂክያን የማይወዷት ሰዎች ካሉ ዳይሬክት የማንቲፎዝ ይሆናሉ፣ በዛኛው በኩል የፋኒ ልክ ደግሞ አሁን ፋኒን የማይወዱት ሰዎች ደግሞ ለጉዳዩ ሳይሆን ለሐቁ ሳይሆን የማን ወገን ይሆናሉ? በዚህ በኩል ወገን ይሆናሉ። ይሄ አይነት እንደዚህ አይነት የፍርድ መስጠት ተገቢ አይደለም። ሰዎች አንደኛ መተው እዚህ ጋር የኔ እውነት ይሄ ነው ሲባል የኢንተርኔት ሰዎች ስለሆኑ ነው። ከመጀመሪያው ጀምሮ ፍቅራቸውን ከጀመሩበት ጊዜ ጀምሮ አብረዋቸው ተከታዮች የነበሩ ስለነበሩ ያን ጉዳይ ለምን አምጥተው ይነግሩናል ለሚለው መልስ ብዬ ነው። ገባ ያው ሰው እንደ ቤተሰብ አድርገው ይቀጥሉ ስለነበር ሀሳባቸውን መተው ተናግረዋል። ከዛ ያንን ይዘህ ግን በሌላ ምክንያት አይደለም መደገፍ ያለብህ፣ ለእውነት መቆም ወይንም ማመዛዘን ያስፈልጋል ለማለት ነው። ይሄ እውነት የምትለው ነገር ባይዘው ጠፍቷል ኢትዮጵያ ውስጥ። ስሜታዊነት የታከለበትና የአንድ ወገንተኝነት ያደላ ለነገሩ ለዛ ለተከሰተው ነገር ሳይሆን እንዲሁ የሆነ
ሰዎች አስተያየት ስለሰጡ ብቻ ዝም ብሎ ሆ ብሎ የሚሄድ ሰው ነው ያለው። እንግዲህ አሁን እኛ ይህን ፕሮግራም ባለፈውም ስንሰራ ከዚህ በፊት እንግዲህ እሱም መጥቶ ፋኒ በሚሰጥበት ሰዓት ላይ በተቻለን አቅም ስንናገርም የነበረው ነገር አለ። ሰዎች አስተያየት ሲሰጡ በስሜት አይነት ሰው በጨዋነት በነፃነት፣ ምክንያቱም እንደነዚህ አይነት ነገሮች በመሃል ብዙ ነገሮችን ያበላሻል። ሰዎች ተጣልተው አይቀሩም። ቪዲዮ ላይም ብለናል አይተናል። የነ ገነት ማስረሻ አይ ቲንክ ገነት እና የነ ፕሮፌሰር ጀዋሪ እንግዲህ ከብዙ አመታት በኋላ መልሰው ሪዩናይት አድርገዋል። እና የቀረነው ዳር ላይ የቀረነው እኛ አስተያየት ሰጪዎች ነበርን እንዳትቃላይ እሱን ወግነን እሷ ገነትን ወግነን ሙሉጌታ ጀዋሪን ወግነን በዚህና በዛ በማያገባል ነገር በማናቀው ልክ ቤታቸው ሳናቀው ቪዲዮ ላይ ብቻ በሚያሳዩ ነገር ተነሰን ብዙ ነገር ስንል ነበር። ግን እነሱ ሪዩናይት አድርገው ከእንደገና ህይወትን ወደ መኖር ገብተዋል አይደል? ስለዚህ እነዚህኞቹም ላይ ስንመጣ አስፈላጊ በተለይ ይሄ ኮሜንት የሚሰጠው ሰው ከስሜታዊነት ወይም ደግሞ አሁን እንዳልከው ይሄኛው ወገን ስለወደድኩ ያንን ወገን ስለወደድኩ ይሄኛውን ስለጠላው አይደለም መሆን ያለበት። ሁሌም ለእውነታና ለእውነታ ብቻ ነው መደረግ ያለበት። እኛም ስንጠይቅ የነበረው ለሁለቱም እኩል አንድ አይነት እድል በመስጠት ነገሮች የሚብስበትን ነገር ሳይሆን ስንፈጥር የነበረው በተቻለ አቅም ነገሮች በተለሳለሰ መልኩ መቀጠል ባይችሉ እንኳ በመሃላቸው ያሉ ፍጥረቶች አሉና ልጆች አሉና እነሱን ደግሞ በተሻለ መልኩ አንድ ላይ ተግባብቶ ማሳደግም አንድ ነገር ነው በሚል ነው። እና ከምንም በላይ አንዱ ነታለን ብሎ ስለመጣ ሁለተኛውን ግዴታ ደግሞ ባላንስ ማድረግ ስላለብን ግዴታ ነው ያቀረብነው። ግን እስከዛ መሃል በጣም በሚገርም ሁኔታ ሶሻል ሚዲያው ላይ አንዳንድ ትልልቅ እንግዲህ ይሄ የቲክቶክ መንደር ያገነናቸው ተናጋሪዎች አሉ። በሁለቱም ወግነው የነበሩ ሰዎች ቢዝነስ ነው ያደረጓቸው። እነዚህ ሰዎች ከእውነት ከልብ ወዷቸው አይደለም። ሲሰድቡ አንዱን ሲሰድብ በጣም ያሳዝናል። ኖ ማለት አለብህ። ይሄኛው ያኛውን ሲሰድብ ሚስትየው ስትሰደብ ኖ ማለት አለበት። ሚስትየው ባልየው ሲሰደብ ኖ ማለት አለበት። ዞሮ የልጆቻቸው እናትና አባት ናቸው። በሆነ ሰዓት እኮ የሆነ እጅግ መስሎህም ሁን ልክም ሳትሆን ሆነህም ይሁን ደስ የሚል ቆንጆ ጊዜ አሳልፈሃል ኖረሃል እኮ። እነዛ ጊዜያቶች ዋይናት መታሰብ የለባቸውም ወይ? እነዛን የፍቅር ጊዜ እኮ ስታሳልፍ እነዚህ አሁን ይሄ የነበረው ጫጫታ እኮ አልተንጫጫለም። ዋው ብለው ወይም ደግሞ ፋኒ ተዋት ሳምሪ ታዩ አልተባሉም እኮ የዛን ሰዓት። ወይ በቃ አሪፍ ነገር ላይ ነበሩ ነበር አይደል የሚባሉ የነበረው። ስለዚህ እነዚህ ሰዎች እየጠቀሙን አይደለም። ጩኸትና ጭብጨባ የሆነ ሙቀት የኛን ነገር ሊያበላሽው አይገባም። በቃ አልተስማማንም፣ ኦኬ። መኖር መቀጠል አልቻለም፣ ኦኬ። እዚህ ጋር ማቆም አለብን። ያ ግን ካቆምን በኋላ ቀጣዩን ህይወታችንን እንዴት ነው መቀጠል ያለብን? በሶሻል ሚዲያው ግፊት በቲፎዞ በሚለኝ ነገር ነው መቀጠል ያለብኝ ወይስ ውስጤ ስሜቴን ተከትዬን የሚደልብኝ? ስፔሻሊ እንደነዚህ ነገሮች ላይ እረፍት ማድረግ ይገባል ብዬ አስባለሁ። ከሶሻል ሚዲያው ራቅ ማለት፣ ውስጥ ማዳመጥ፣ ኦኬ ሀፕን አረጋራላ ከዛ በኋላ ምንድነው ማድረግ ያለብኝ የሚለው ነገር ማሰብ እና ተሳዳቢዎች የሰውን ህይወት አትለውጡትም። እኮ ቅድም ባልነው መንገድ መሆኑ ነው። አሁን አስቸጋሪው ነገር ምንድነው መሰለ? ባለጉዳዩም ሚስቱን ሲሰደብለት ደስ ካለው ሚስትየውን ባሏ የሰደበላት ሰው የሚያስደስታት ከሆነ በጣም ችግር ነው። ለምን ያ የሚሰድብበት ምክንያት እንደምታውቀው ለአንተ ፍቅር ብሎ አይደለም፣ በሆነ ምክንያት ነው። የሆነ ጥላቻ ወይ ከዛኛው ጋር ጥላቻ አለ ወይ ከዚህ በዛ ተገፋፍተህ ነገሮችን ሁሉ ነገር ከጎኔ ነው ብለህ ማሰብ ትክክል አይደለም። በራስህ መመራት። ከዛ እንደዚህም እንዲህ የሚያደርጉት ሰዎች እንዳልከው እዛ ቢዝነሳቸው ነው ሰናይ ነበረ፣ በቃ ይመቻቸው እያደረጉ ነው። ስለዚህ እነሱ ቢዝነሳቸው ነው ብለህ ማሰብ። ከዛ ግን ይሄኝ ደግሞ የኔ ህይወት ነው ብለህ ማሰብ። ለነሱ ስራቸው ነው፣ እኔ ደግሞ ህይወቴ ነው ብለህ ቀጣይ ነው ማሰብ። እነሱም ነው መባል አለባቸው። ለምሳሌ ስም አልጠቅስም፣ መጥቀስም ካለብኝ ችግር የለብኝም መጥቀስ እችላለሁ። አንዳንዶች ፕሮግራማችንን ሳያዩት ሁል ጊዜ የሚያቀርቡት ሰዎች ተብሎ እንደዚህ አይነት ምናምን ማለት ውሃ ማያነሳ በጣም በቃ የሆነ ስቱፒድ የሆነ ነገር
ሰውን ለመመረዝ የሚካሄድበት መንገድ ያሳዝናል። አንዳንዴ ስታይ የሆነ ነገር ለመናገር ስትነሳ እስቲ ከዚህ በፊት ያለው ፕሮፋይላቸው ምን ይመስላል የሚያቀርቡት የነበረው ፕሮግራማችን ፎርማቱን እንኳ አይተውት አያውቁም እኮ ሀሳብን በቃ በጨዋነት እኮ መስጠት ይቻላል እሱ ማለት ግን የሚወልድ ጠላትነት አለ ገብቷል። አሁን እዚህ ጋር እንግዲህ እዚህ ጋር ከቀረቡት እንግዶች እንግዲህ ጂጂ ያለች የእሷ ጠላቶች ላይክ ወይም ደግሞ ከእሷ ጋር ችግር አለባቸው ተብሎ የሚታሰቡ ሰዎች እሷን አታክ ለማድረግ ወይም በተዘዋዋሪ ደግሞ ፋኒ ከእሱ ጋር ችግር ያለባቸው ሰዎች እሱን ሳይረዱት እሱን አታክ ለማድረግ እውነታው ሁለቱ ጋር ነው ያለው። ከምንም በላይ እኛ ጂጂንም ስናቀርባት እነሱን እውነታ እንድታቀርብ ሳይሆን እሷም የሚነሳባትን ጥያቄ እንድትመልስ ነው ጠይቀናታል። በእነሱ ትዳር ውስጥ የነበራት ሚናን ከመግለጽ አንጻር ምክንያቱም ፋኒንም ሲመጣ ወንድሙን የሚዘንቅ ስለቀረብን ከዛ አንግል ነው ያቀረብናቸው። ግን ጉዳዩ ሁለቱ ላይ ብቻ ነበር ማተኮር የነበረበት ፋኒና ሳሚ ላይ እንዲፈቱት እንዲያስተካክሉት ነገሮችን ጥረት ማድረግ ነበር የሚሻል የነበረው እና እንግዲህ ከዚህ አንግል ነውና የሶሻል ሚዲያ አጠቃቀማችን ቢኒ ሁሌ እንለዋለን ማለት ነው እንግዲህ ማለት ነው እያለን መቀጠል ነው። ምክንያቱም ሰልጅታ አቶማ ሁሌ ተያይዞ የሚነሳ ነው። ይከብዳላ እስከ መቼ ለምን መሰለ ከታች የሚመጣው እኮ በቃ እያደገ ነው። ስለዚህ የሆነ ቦታ ላይ ማቆሚያ ነው የሚባልበት ቦታ ላይ ከሌለ በቃ ይሄ ነገር እየባሰ እየሄደ ነው። ለምን እንግዲህ ወደ መጨረሻ ላይ የምናነሳው ርዕስ ጋር የሚገናኝ ነገር ስለሆነ የሶሻል ሚዲያ ውጤት በአዋርድ መልክ መጥቶ ምን አይነት ነገሮችን ይዞብን እንደመጣ እያየን ነው። ስለዚህ እዚህ ጋር ነው መባል ያለባቸው እምነት የሚነኩ ሰዎች ፖለቲካ አይ ዶንት ኬር ግን እሱን በራሱ ደግሞ እንደዚህ አድርገው ብለው የሚሉ ሰዎች አሉ ብዙ አይተናል። እና በቃ የሰው ህይወት መነገጃ ባይሆን ሁሉም ወጥቶ ይሰራ ማለት እኛም ይሄ በትርፍ ሰዓታችን የምትሰራው ነገር ነውና ያን ነው የምለው። እስቲ የምትለው ነገር ካለ? እኔ አልስማማም። ትርፍ የሚባል ሰዓት የለም። ሁላችንም 24 ሰዓት ነው ያለን። በቃ ሰዓታችን ወስደን የምንሰራው ነው በሚል አስተካክል። እኔ ሶሪ በትርፍ ነው እኔ ሴንስ መሰለ ከኛ እንግል አይደለም ያለ ማለት ኦፍ ኮርስ እዚህ ጋር ኢንቨስት የተደረገው ታይም በራሱ ሌላውን ቶ ማቴሪያል ታይምን ኢንቨስት አድርገህ ከቤተሰብ ላይ ቀንሰህ ነው እዚህ ጋር የምታውለው። ኢቨን ረፍት እንኳን ብታርፍበት በራሱ ትልቅ ነገር ነው ለአንተና። ግን ሌሎቹ 24/7 ቁጭ ብለው እንደዚህ አይነት ኢሹዎችን ጠብቀው ለነዛ ሰዎች አስበው ሳይሆን እነዛን ሰዎች እንደ ገንዘብ ማግኛ ቢዝነስ ዋይዝ የሚጠቀሙት ሰዎች ለመናገር ነው። ገብቶኛል እኮ በቃ ስራቸው ነው። ስራ አልከው ስራቸው ነው። ስራ ብለው ነው የሚሰሩት እነሱ። ታዲያ ምን ብለው ነው የሚሰሩት? ጊዜን ካቃጠልክበትና ገንዘብ ሰራበታለሁ ካልክ ገንዘቡን የምትሰራበት መንገድ ነው ትክክል ያለው ነው እንጂ በቃ ስራዬ ብለው ይዘውታል ልፈልግ ስራዬ ብለው ይዘውታል ለማለት ነው። ኦኬ ወደሚቀጥለው ጉዳያችን እንሂድ። እንግዲህ ጠቅለል ያለ ነገር አለ ማንሳት ስላለብን ሳናናሳ ማለፍ ስለሌለብን እንግዲህ የቲክቶክ አዋርድ ተካሂዷል። አስጨንቆን ነበር፣ ረብሾት ነበር። አስጨንቆን ስለ እንደው ምርጫው ምን ይሆን ምናምን ሳይሆን ኢንተርኔቱን ሶሻል ሚዲያው ምን ያክል ውጥረት ውስጥ ከቶት እንደነበረ የሚታወቅ ነው። መደምደሚያ አግኝቷል። የሚያሸንፈው ማሸንፈዋል። ተገቢ ነው ተገቢ አይደለም ሌላ ታሪክ ነው። ግን እዛ አዋርድ ላይ የታዩ አንዳንድ ነገሮችን እናነሳለን ተብሏል። ብዙ ነገር በብዙ ሚዲያዎች ላይ ማየት ይሆናል ተመልካቾች። የኛን ሐሳብ ደግሞ እናነሳለን። እንዴት አየው አዋርዱ? እንደጠበቁት ማለት እንደጠበቁት ስለ ከዚህ ዓመት ከሁለት ዓመት በፊት የነበረው ኤክስፔሪየንስ ስላለ የሶስተኛ ጊዜ ነው የሚዘጋጀው። እንደው በዝግጅቱ አይስካየው እንደው ይሄ ፕሮዳክሽን ካየው ኦኬ የተሻለ ሆቴል አዳራሽ ላይ ምናምን ነገር የሚለው ነገር እናስበው ከተባለ ኦኬ ከዛ እሱንም አሪፉንም እንትኑንም ነገር ነው ማለት ኦኬ ሴንስ ስለማይሰጠኝ ነው አሁን እሱን ላይ አፕሪሺየት ማድረግ ኦኬ አፕሪሺየት መደረግ ካለበት ኦኬ በቃ ወደ ተሻለ ቦታ ወስደውታል ምናምን የነበረው አቀራረብ የፍሎው በተሳምሃው ጥሩ ነው። የሚያናድድም ነገር አለ። አዋርድ የማይመስል ላይክ የሆነ ውድድር የሆነ ምንድነው አዋርድ ሳይሆን ውድድር አዋርድና ውድድር ይለያያል። አዋርድ ሲሆን እውቅና ነው የምትሰጠው። ውድድር ግን ሁለት ሰዎች ማበላለጥና ማለት ነው የሚሆነው። በሽልማቱ ስነ ስርዓት ወቅት የተፈጠሩ ነገሮች
ያየናቸው ነገሮች አሉ። ግን ፍሎን ጠብቀን ስንመጣ የመጀመሪያው እንግዲህ ሬድ ካርፔት ነው የሚባለው። እንግዲህ የመጀመሪያ መግቢያ ላይ ልብሶች ሰዎች ሲለብሱት የነበረውን ልብሶች እያየን ነበረ። በጣም አጸያፊ እንግዲህ ላለባበስ አጸያፊ ይባላል አይደል? አስነዋሪ ብቻ የሚገልጽልኝ ቃል ስላጣው ነውና በጣም የሚያሳፍር አለባበስ ጀምሮ በጣም ስርዓት የነበረው በቃ እጅግ የሚመሰገኑ ሰዎች ማለት ወደ ተመልካቾች እንትኑ እንዳጠቃላይ ይሄ አዋርዱ ከዚህ በፊት ፕሮግራም ሰርተንበታል። ለኔ ልክ አይደል ያልሆነ ፕሮግራም ነው። ግን ከሆነ ዘንዳ ደግሞ እንግዲህ የሆነውን ደግሞ ማየት አለብን። ፕሮግራሙ ወይንስ የምርጫ ሂደቱ ምናምን ነው ልክ ያልሆነው ማለት ጭሩሱኑ መኖር የለበትም ነው ወይንስ ከኖረ ደግሞ የተደረገበት መንገድ ነው ትክክል ያለው? አይ ለኔ በሁለት መንገድ ለኔ መኖር የለበትም ፕሮግራሙ እንዳጠቃላይ። ኦኬ እኔ ደግሞ የኔ እይታ ነው። ምክንያቱም ይሄ ትልም ይናራለም አዛ ውስጥ አሉ ብዙ ነገሮች ደግሞ ያዩዋቸው በኋላ ምናነሳቸው ይኖራሉ። እውቅና መስጠት ይወለ በግል እውቅና መስጠት የመጀመሪያው ነገር አያስፈልግም ያልኩት የእንትን ከስሙ ይወለ ኮንቴንት ክሬት አዋርድ ነው አይደል የሚሆነው። ክሬት ማለት ምንድነው? መፍጠር የሆነ ነገርን አዲስ ነገር ቫልዩ ለማህበረሰቡ አንድ ቫልዩ የሚጨምር ነገር አድ ማድረግ ነው አይደል? ኦኬ እስቲ በዛ መልኩ ስታየው የትኛው ሽልማት ነው አድ ቫልዩ አዲስ ነገር ፈጠረ ብለህ የምትለው የተሸለመበት ካታጎሪ የትኛው ነበር? እስቲ የነ መልእክተኛው ካታጎሪ የሚገርም ነበር። የነ ዶክተር አብይ ካታጎሪ በጣም የሚገርም ነበር። ለላይ ፈለኩት መሰለ ያንተን እንትን ለማለት ክሊር ላድርገው። ፕሮግራሙ ቢኖርም ለዛ ሽልማት የታጩት ሰዎች ላይ ነው ኮምፕሌን እንጂ ገባ። ለምሳሌ በትክክል ክሬት ያደረጉትን እኮ አሉ አይደል? ክሬት የሚያደርጉ ቲክቶክ ላይ ትክክለኛ ኮንተንት እነሱም መርጠው ቢሸልሙ ኦኬ ይኖር ወደሚለው እንሄዳለን። በአጠቃላይ አይኖር ከሚለው ይልቅ ለማለት ፈልጌ ነው። ገብቷል ሐሳቤ? ኦኬ እና ባልከው ላይ ካታጎሪ የእነንትና ካታጎሪ አሪፍ ነበር። ይሄን ዶክተር አብይ መልእክተኛው እነ ማስተር አብነት ያሉበት ምናምን ካታጎሪ ለምሳሌ ምርጥ ነው። ብዙ ነገር አዲ ያረጉ ሰዎች ናቸው ምናምን። ዞር ስትል ደግሞ እስቲ ያለባው የልብሱን እንምጣና ልብሱን እንጨርሰው ከዛ ወደሱ ጋር እንመጣለን። እንታ አጠቃላይ ስራ ነሳውት ብዬ ነው። እንግዲህ ከራቁት ቀረሽ አለባበስ ጀምሮ ከላይ ጸጉር እስከ ታች ጥፍር ነው የሚባለው ተሸፋፍነው የመጡ ባህልንም ወግንም ስርዓትንም አክብሮ የመጡ ሰዎችን አይተናል። ከዋና ተሸላሚዎች ጀምሮ እስከንተና አልገባኝም አለባበስ ራቁት መምጣት በወንዶች በኩል የታየው የአለባበስ ስርዓት በጣም ይቀፍ ምንፈራው ነገር እየደረሰ ያለ ይመስለኛልና እነዛ ሰዎች ናቸው አይደለም እያልኩኝ ያለሁት ዜሪ ወቀው ግን እሱነቱን ሳይሆን ምንድነው ፕሮሞት ሊደረግ የተፈለገው ነገር ወንዶቹ ለብሰው ኦኬ ግማሾቹ ይቅርታ ጠይቀዋል ምናምን ነገር ይቅርታ ጠየቁት ይወል ይሄኛው አሁን ኢትዮጵያ ውስጥ የተለመደ የሚያናድደኝ ነገር አለ። አንተ ለመታወቅ አንተ ምንድነው አካውንት ትልቅ ፎሎወር እንዲያገኝ መነጋገሪያ መሆን ከዛ በኋላ ሰው መነጋገሪያ ያደርግህና ጭራሽ እንደዚህ አይነት ሰው አይደለ ፎሎወር የሚበዛለት ከዛ መጥቶ በአንድ ቪዲዮ ሶሪ እንግዲህ የሚሉትም ትንሽ ናቸው ሶሪ ይላል በቃ ከዛ ግን ፎሎወር አግኝቷል የሚፈልገው ነገር አቺቭ አድርጓል። ያ ነገር የሚፈልገው ለምንድነው? ከዛ በኋላ ማስታወቂያ የሚያሰሩ ድርጅቶች አሉ እንደዚህ አይነት ሰዎች እድል ይሰጣሉ። ታዲያ ይሄ ችግር እኮ ሁሉ ጊዜ ማነሳው ነው ችግሩ ሰውየው ጋር አይደለም። እኔ ሁሉ ጊዜ የምለው ይሄን ነው እንዲህ አጉል ነገር የሚያደርገውን ሰውዬ ፎሎ የምናደርገው እኛ ከዛ ማስታወቂያ እንዲሰራና ገንዘብ እንዲሰራ የምናደርገው የሚያደርጉት ድርጅቶች ሌላ ሶስተኛው ግን አይደል? ከዛ ደግሞ ምንጭሆ እኛ አይሆንም። መጀመሪያውኑ አጉል ነገር የሚያደርግ ሰው ክፍ ቢባል ኖሮ ሁሉ ጊዜ ጥሩ ነገር ድርጅቶችም ገንዘብ አንድ ሰው እንዲሰራ ጥሩ ነገር ላደረጉ ሰዎች ማስታወቂያ እንዲያስነግሩ ቢያደርጉ ኖሮ ያኛው ማንም ስለማይፈልገው ይከስማል በራሱ ገብቷል። አሁን ግን የድርጅቶች ችግር ነው ነገር። አሁን ቲክቶክ ላይ ገንዘብ ይሰራል ማለት ከቲክቶክ አይደለም ላይቭ ካልሆነ በስተቀር ገንዘብ አትሰራም። ቲክቶክ ላይ ቪዲዮዎች ማስታወቂያ ነው ገንዘብ የሚሰሩት። በመጥፎ ነገር ታውቆ ስሙ ከገነነ በኋላ ድርጅቶች ተንደርድረው ለዛ ሰው ማስታወቂያ ይሰጡታል። ብዙ ያያን ነው። ምናልባት እነሱ ቢጠየቁ ምን እናርግ ሰው የሚከተለውና የሚያየው እንዲህ አይነት ሰውን ስለሆነ ድርጅታችን ደግሞ በዛ መልኩ እንዲታይ እዛ ሰውዬ ጋር ሰርተናል ሊሉ ይችሉ ይሆናል። እነሱ ትክክል ያልሆነ መልስ ነው። በእርግጥ ግን
ተመልካች ጋር በጣም ችግር አለ፣ እኛ ጋር በጣም ችግር አለ። ሰው ህይወቱ አለፈ ተብሎ ሀዘን ሲለጠፍ እኮ ሄደን ፎሎ የምናደርግ ነን እኮ ሰውየው ከሞተ በኋላ እኮ ነው። ገብተዋል። ስለዚህ ችግሩ ኔጌቲቭ ነገሮች ሁልጊዜ ነው የምናነሳው። በዚህ መልኩ የሆነ ኔጌቲቭ ነገር መጥተው ያደርጋሉ። ከዛ በኋላ ፎሎወራቸው ይጨምራል። ከዛ ድርጅቶች ጋር ሲሄዱ ማስታወቂያ ያሰሯቸዋል። ስለዚህ ነገ የሚከተለው ሰውዬ ምንድን ነው የሚያደርገው? ስለዚህ በዚህ መልኩ ልታወቅ ይላል፣ ኔጌቲቭ ነገር ያደርጋል። ስለዚህ ችግሩ እዚህ ጋር ነው ብዬ ነው ማስበው። ያ እሱም ልክ ነህ እኮ ቢኒ። ግን እሺ እንደው እንዳለ እንመጣና ከዛ በኋላ እነዚህ እነራቁት ምናምን ነገር ምንድነው ሀሳባቸው ብለህ ታስባለህ? ማለት ኦኬ እንደዛ ተገላልጣ መጣሽ ምንድነው ለሷ ቫልዩ? ኦፍ ኮርስ ይሄን ተማምና ነው በቃ ቫይራል መውጣት መነጋገሪያ መሆን። ሁሌ እንደዛ ነው የምታደርገው እሱ። አዎ እንደነዚህ አይነት ሰዎች ቢኒ አሁን ውጭ ሌላው ዓለም ላይ ቢሆን ማለት ነው በቃ እንዳይመጣ ማድረግ ነው ያለበት። በቃ ሞቀስ ፎር ዘ ላይፍ ታይም እዛ ፕሮግራም ላይ እንዳትገኝ፣ ያ ፕሮግራም ድርሽ እንዳትል ማድረግ። ብዙ የሚደረጉ እኮ እንትኖች ድሬሲንግ ኮድ ሊኖረው የሚገባ ራሱ ዝግጅቱ በራሱ ባይነኝ እንደው ፕሮግራሙ ላይ ቢኒ እውነት ለመናገር ጥቂት ሰዎች ነው ከሴቶቹም ከወንዶቹም በጣም የምትቆጥራቸው ሰዎች ናቸው። ላይክ ስነስርዓት እንደው ተው ይሄ የሀገር ባህል መልበስ ምናምን ተው እሱ እንደው ቅንጦት ነው የሚሆነው በዚህኛው ፕሮግራም ላይ እንደው በስነስርዓት የለበሱ ብለህ የምታስባቸው ሰዎች ምን ያህል ጥቂት ሰዎች ናቸው። ሌሎቹ ከሌላው ዓለም ላይ አዋርድ ላይ ያዩትን ከዚች ልጅ ጀምሮ ራቁቷን ከወጣችሁ ልጅ ጀምሮ እንግዲህ ስም አንጠራም፣ ወደ ተመልካቾች ያያችኋቸዋል ወንዶቹን እንግዲህ ኃላፊነት ወስደው ወጥተው ይላል እንዴ ወጥተዋል። ግን እንግዲህ ከነጃኒ ጀምሮ ቭሎገር ምናምን ነገር ኢቫ ራቁቷን የመጣችው ኢቫ ነው የምትባለው። መልስም ሰምታለች፣ እንመጣበታለን። ስሟን አላውቀውም ብቻና ግን ሌሎቹ ወንድ ልጅ ለብሶትም በሌላው ዓለም ላይ እነዚህ አርቲስቶች ዘፋኞች ምናምን ነገር ናዊዳይስ በጣም በሚያስጠላ ሁኔታ የሚለብሱትን አለባበስ ነው ለብሰው የመጡት። ሪፕሬዘንት ሲያደርጉ ሊያስተላልፉት የፈለጉት ነገር ምን ግራ እስኪገባኝ ጊዜ ድረስ ማለት ኦኬ እዛ ጋር መተኩ እያስተላለፍክ ላይሆን ይችላል። እነሱ በቃ ፋሽን በቃ ላይክ እንትን ብለው ነው እኛ ማህበረሰብ ላይ አይሰራም፣ መደረግ የለበትም። ኦኬ ነገ ላይ ቀሚስ አድርጎ ሊመጣ ነው እያየን አይደል እንዴ? ዓለም አቀፍ እነዚህ አርቲስቶች ቀሚስ አድርገው ይሉ ይመጣሉ ወንዶቹ ናዊዴይስ እና አሁን ቀሚስ በሚቀጥለው ደግሞ አዋርድ ቀሚስ አድርጎ ሲመጣልና ያው ነው እንዳልከው ያዘጋጅ ኮሚቴው እንግዲህ የሚቀጥልም ከሆነ ፕሮግራም ይህ አዋርድ ተጠራጠር ያ ኦፍ ኮርስ ቢዝነስ ድርጅቱን ቢዝነስ ነው የሚሰራበት። አትሊስት እንደው ለማህበረሰቡ እሴት መጨነቅ አለበት ብዬ አስባለሁ። ስለዚህ አለባበስ ድሬሲንግ ኮድ ላይ በደንብ ሲሪየስሊ ነው በደንብ መከልከል አለ። በቃ ከበር ላይ ለምን ተወዳዳሪ ተሸላሚው በጣም ብዙ ድምጽ ያገኘው ሰውዬ አይሆንም? ማነር ከሌለው እንደኛ ሀገር ነው መሆን ያለበት። ማነር ከሌለው ማሰናበት ነው ከበር ላይ ገብተዋል። ይሄን ኃላፊነት መውሰድ አለባቸው ሰዎቹ በግል እንዳሉት ሆነ። አሁን እሷ ልጅቷ ጋር እንምጣና ሁልጊዜ እንዲህ ነው ብታረገው በኖርማልም አሁን ለምሳሌ ዝግጅትም ሳይኖር የሆነ አለባበስ ይዛ ትመጣለች። በእንትን ሱሪ ገልብጦ መልበስ፣ ጋዜጣ መልበስ ምናምን መብቴ ነው ፈልጋለሁ አለች። ኦኬ ከስርዓት የወጣች ነች። በቃ ምንም አንተ ወላጁ አይደለ ምን አይደለ ስለ ወላጆቿም ያስወቀሰችበት መንገድ አለ መልስ ከሰጠችበት ውስጥና መብቷ ልትከለክላት አትችልም። ግን እዚህ ቦታ እንዳትገኝ ማድረግ ትችላለህ። መከልከል አለበት ድርጅቱ። ለምንድን ነው እንደ የለበሽው? በቃ እኔ ወላጆቼ በነፃነት ስላሳደጉኝ ነው ምንም ቅር አላላቸውም ነው ያለችው። ስለመለሰች እንጂ ከአቅማቸው በላይ ስለሆኑ እንጂ እንደዚህ አይነት ማህበረሰብ ኢትዮጵያ የለም። የወላጆቿ ስም ማስነሳት ካላሰበች ምን ማድረግ ትችላለህ? ለመሰለ ቢኒ ይቅርታና አንወሻሽ አይደለ እንዴት እንደመጣች እኮ እናውቃታለን። በምን አይነት ማህበር የቤተሰብ ልጅ እንደሆነች እናውቃታለን። እዚሁ በራሷ በመስለጥፋቸው የነበሩ ያን ያለ ይሄ ዌስተርናይዝድ የሆኑ ቤተሰብ አይደለም ያለችው። ያሳደጓት እንደማንኛውም ኢትዮጵያዊ የሰለጠኑ ስለሆኑ ነው አለች። ኖፕ አለች እንዴ ከማል ቆሶ አለች። አይ ይኸውልህ አመጣጧን እኮ እናውቀዋለን በምን መልኩ እንደመጣች ከዛ በምን አይነት መልኩ ነው። ይኸውልህ ትላንትና አትርሳ ቤተሰቦችህ አንተ ብቻዋን ስለወጣች ምንም ስለማይሉ አይደለም ያዝናሉ እኮ። ልጃቸው ግን ስለሆንክ ምንም አማራጭ ስለሌላቸው ጥለውም ስለማይጥሉህ ግድ ሆነህባቸው ሊችሉ ይችላሉ። እነሱን ስለምን በክፉ ነገር ማሳየት ያስፈልጋል?
እንዳጠቃላይ እኮ የእሷን ወላጅ ብቻ ሳይሆን ያኛውን ጄኔሬሽን እኮ መንካት ማለት ነው። ፕላስ ኖ እንደዚህ አይነት ቤተሰብ የለም አንወሻሽ ኢትዮጵያውያኖች ነን የለም አይደለም የበፊተኞቹ ጭራሽ በጣም ስትሪክት ለሆኑት ለባህል ለእምነት ለነገሮች ለወግ ለሚባሉ ነገር ጠንካራ የነበሩት ይቅሩና አሁን ላይ ያሉ ቤተሰቦች በራሱ አንተ አፈንግጠህ ካልወጣ በስተቀር የራሳችሁ ጉዳይ ብለህ ካላልክ በስተቀር የማንም ዊሊንግ ይኖራል ብዬ አላስብም በእንደዚህ አይነት መልኩና በጣም በሚቀፍ ሁኔታ ነው ይሄን ወይስ ቀጥል አዎ ስለዚህ ኃላፊነቱን የሚወስደው አዘጋጅ ኮሚቴ ሌላው ሽልማቱ ልክ ነው ልክ አይደለም እንትና በላች እንትና አልበላች ምናምን የሚለውን ትተነዋል ምክንያቱም በእርግጥ አንስተነው ስለነበር ውጤቱ አዶናይ አሸንፏል ብዙ ስላየውን ወስዷል ቲም እንግዲህ በስማይሊንግ ምናምን በሚል ወስዳለች ከዛ እንግዲህ ከዚያ አዋርድ ጋር ተያይዞ ያው የሱ መርቅ አልበ ወደ ነበረው እንምጣ ለምሳሌ የሰግጥ ፈምስ ደድብ የሚለው ነገር በቀደም ዕለት መጥቶ አንድ ጊዜ ግቢኔ እሱ ጋር ከመምጣት በፊት ጥያቄ ልጠይቅህና ወይ መልስልኝ ወይ ሰዎች ይመልሱልኝ ወደ ኮሜንት ወደ ተመልካቾች ተመልሱ ኢትዮጵያን ቲክቶክ ኮንቴንት ክሬተር አዋርድ ነው አይደል ኢትዮጵያ ከተባለ ከኢትዮጵያ ውጪ መልክቷል ይሄ ፕሮግራም መመለስ ያለባቸው እነሱ ናቸው አዋይ ያለባቸው ግን ዜግነቱ ካናዳዊ ነው የታወቀ ነው ገብቷል የለበትም ተብሎ ተነስቷል ነው ስኒ ስላዶናይ ብቻ አይደለም ስለ ጃኒም ነው አሜሪካዊ ስለሆነ እሱም ነው ጨመርክበት እንደውም እኮ ይሄንን እንዴት ሸለሙ እንዴት የሚል ኢንቨስቲጌት የሚያደርግ ጋዜጠኛ ካለ ይጠይቃቸው ምክንያቱም ኢትዮጵያዊ ከተባለ አሁን እነሱ በወረቀት የሌላ ናቸው በደም ኦኬ ኢትዮጵያዊ ነው ስለዚህ ለውጣ አሰራርና እንዴት ነው ይታወቃል ኢትዮጵያዊ ነው የምትለው ነገር የለም አሰራር ለምሳሌ በፖለቲካውን ብታይ ተመራጭ የምትሆነው በቃ በትክክለኛ ፎርማል የሆነ አካሄድ ነው የጠየቅኩትኝና የምታውቁ ሰዎች ካላችሁ እሺ ቀጥለው ምኑ ጋር ነበርኩ ስለ ሰሞኑ ሰግጥ ፈምስ ነው እና ለሱ ምላሽ ሰጥቶ ማለት ምላሽ ሳይሆን እንግዲህ ምንድነው ሰግጥ ፈምስ የሚል ቱር ተብሎ ያስተዋወቁ ምናምን ነበርና ብዙ ሰዎች በዚህ ላይ ብዙ ተቃውሞ አንስተዋል አግባብ አይደለም ማሳቡ አንዳንድ ሰው ደግሞ እሱን ወክሎ ማብራሪያ ሊሰጥ የሚፈልግ ሰው አለ ገብቷል አሁን ዛሬ መዝጊያ ስለሆነ ትክክለኛ በዚህ ጉዳይ ሐሳብ መስጠት ስላለብን ጠመድከው አልጠመድከው የምትሉ ሰዎች ትንሽ ሰከንድ ብላችሁ ጉዳዩን ለማዳመጥ ትሞክሩ ጥሩ ነው ጠመዳችሁት ስለሚባል ነው እኛ ሐሳቡ ላይ ነው እሱ ምንም ያደረግነው ነገር የለም የሚሰራውን አሪፍ ነገር ማርነቅ ይቻላል ምንም ችግር የለም ይሄ ሐሳብ ወድቅ እንዲደረግ ብዙ ጽሁፎች ተጽፏል እኔም ከነዛ አካል ነኝ አግባብ አይደለም ቃሉን ቀይረህ አሪፉን ስራ መስራት ትችላለህ ቃሉ በራሱ ምንድነው አንፕሮፌሽናል በለው ተገቢ አይደለም በቃ ደድብ በተለይ ደድብ አሁን ብዙ ሰው እንደውም ሰግጥ የሚለውን ስለተው በቃ ሐሳቡን ቀይሯል ብሎ የሚያስቡ ሰዎች አሉ ደድብ ለደድብም አስተያየት መስጠት አለበት ደድብንም እንዳነሳው መናገር አለበት እንተው ብሏልና ጫናው ሲበዛ እሱ ሽፍት አድርጓል ግን ያ ነገር አሁን አፌክት አድርጓቸው ያለፋቸው ደግሞ ብዙ ሰዎች አሉ አይ በቀንቶ ስላለ መሰገጥ እና መፈመስ አሪፍ እንደሆነ ያስቡ የነበሩ የተወሰኑ ገባት ትውልዶች አሁን እንቶ ስላለ መሰገጥና ሰግጦ ለመፈመስ የሚያረጉትን ጥረት ይተውታል ብለህ ትገምታለህ? ነው ጥሩ ጥያቄ ነው። ይሄን ጥያቄ ከመመለስ በፊት ውድ ተመልካቾች አሁን የምትገኙት ቤንጃፖር ላይ ነው። ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ እንድታደርጉ ላስታውሳችሁ። ሰብስክራይብ አድርጉ። እንግዲህ እየተከታተላችሁ ያላችሁ ሰዎች ስለምታደርጉንም እናመሰግናለን። እንግዲህ አሁን ቢኒ ባነሳው ጉዳይ ላይ ከነ አምለሰት ጀምሮ ነው እንግዲህ ምን እንደሚወጣቸው ምን ነው ከነ አምለሰት ጀምሮ ሰግጣለሁ ብላ ነበር። አዎ እንግዲህ እሷ ሰግጥናውን ትቀጥላለች እና ይዋለን እንግዲህ ሰግጥና ነው ይዋለን። ግን እንዳጠቃላይ ፕሮግራሙ ግራም ያጋባ ነበር። እንግዲህ መንግስት ይሄን ፕሮግራም እንዲከለክሉላ ነበር። ትልልቅነ በድሉ ወቅትራ ዶክተር በድሉ አክጅራ የተለያዩ ትልልቅ ሰዎች አስተያየት ሲሰጡበት የነበረው ማለት እነሱ ሰጡ ማለት የነሱ ማረጋገጫ ሆኖ ነገሮች ቆመዋል ብዬ አይደለም። እንዳጠቃላይ ግን የማህበረሰቡን ስሜት ነው እነሱ ያንጸባረቁት። ሁላችንም ነገር ነው። ምክንያቱም ኦኬ ቱቱር ሰግጥ ፈምስ ከዛ ምንድነው የሚባለው አልኩኝ ማለት ኢትዮጵያ ላይ ዘፋኝ ቢሆን ኦኬ
ኮንሰርት ነው። ቲያትር ቢሆን ቲያትር ያቀርባል ትላለህ። የእምነታዊ ጉዳይ ቢሆን የእምነት ጉዳይ ይተላለፍበታል ብለህ ታስባለህ። ሰግጥ ፈምስ ሲሆን ምንድን ነው የሚተላለፍበት ማለት እንዴት ነው? ደድባለች ለምን እንደምትዘሏት እሷን አላውቅም። አይ እዚህኛው ቱሩ ላይ ያ ፐርሰናል ያለው ስለሆነ ይሄኛው ላይ ግን ሰግጥ ፈምስ በሚለው ፈምስ ሲባል እኮ ምን መሰለህ ቢኒ መፈመስ ነው አይደል? ታዋቂ መሆን። እንዴት ነው የምትፈምሰው? ሰግጠ እንዴት? ባይኒ ሚስ በምን አይነት መልኩ ምንም ይሁን ምን አይነት ኮንቴንት እንዴት ሌላው ውስጥ ይመነበት እንጂ የመጀመሪያው ለመፈመስ ፍላጎት ይኖርህ። ፍላጎት ከሆነ እንዴት ነው የምፈምሰው የሚለውን ደግሞ ውስጥ ማሳመን አለብህ አይደል? እንደነሱ አባባል። ስለዚህ መሰገጥ አለብህ። ማንንም አለመስማት፣ ማንንም አለማዳመጥ፣ ማህበረሰቡን ከሚባለው ይሄ እሴት ምናምንና በቃ መገርሰስ። ዝም ብለህ ውስጥ የተሰማን ያው ሶሻል ሚዲያው ላይ የምናየው አላላ እንግዲህ ቅድም ስለ አለባበስ አዋርዱ ላይ በቃ እንደሱ ስግጥ ብለህ ኢዚ ኳልቱ ሰግጠ ስትፈምስ ኢዚ ኳልቱ ገንዘብ ነው ቅድም ባነሳነው ሪዛልቱ ያ። ስለዚህ በቃ በዛ አይነት መልኩ ትቀጥለዋለህ ነው በቃ ሰግጠው እንግዲህ አሁን ሰግጠው እንበለው በጣም ያስተላካል ነው ግን እዛ ጋር እንደማን መመለስበትም አንዴ በደንብ ግን መነጋገር ስላለብን ያነሳው ያ ውድ ተመልካቾች ከልጁ ጋር ያን ያህል ፐርሰናል ችግር የለብንም። ከዚህ በፊት ስለዚህ ጉዳይ ስናነሳም ስላዋርዱም የሱን ስም ተጠቅመንም አናቅም። ይገባዋል አይገባዋልም እንትን ብለን አናቅ ማለት በቃ መሰረታዊ የሆኑ ነገሮች ላይ ብቻ ነው የተናገርነው እንጂ ያን ያህል ከሱ ጋር ችግር የለብንም። ግን ከሀሳቦች ጋር እንደ አንድ ኢትዮጵያዊ ይመለከተኛል፣ ያሳስበኛል፣ ይጎዳኛል እና ኦኬ ይቅርታ ባለ የመጀመሪያው ይህን ነገር ብንተው ብሏል ያለበት ቶን ደስ አይልም። there is something ለኔ ከጀርባው ስራዬን መስራት ስላልቻልኩኝ በዚህ ቃል ምክንያት ስራው ምንድነው ለኔ መልሳ እንዴ እኔ የሱን ስራ አልሰራ እስኮ ስራው መልስክ ሰብስክራይብ አስደረግሽ ወይስ አይደለ ለመሰለ እሱ ስራ ያለ እንግዲህ ያ አሁን ፐርሰናል መሰለ ኦኬ ይሄኛው ቱር ከሆነ ስራው ኦኬ ወይ ደግሞ እኛ ማናቀው ላይክ ሳይድ እንትን ቢዝነስ ካለው ኦኬ እንግዲህ እንደኔ ወይ ሚለው ስራው ሰዎችን ማነቃቃት ከዛ ደግሞ አንድ ሰዎችን ማገዝ ሚለው ቃል አለው። ያው አንዳንድ ነገሮች ያያየን ነው የሚያግዘው ነገር አለ። ይሄ ጥሩ ነገር ነው ያግዝ በጣም እሱን ያደነቅ ነው። በቻለው አቅም ያግዝ አሪፍ ነው። ይሄ ነው እንግዲህ ስራው። ከዛ ውጪ ሌላ ስራ እንግዲህ ብሎ ኦፊሻሊ የተናገረው ነገር የለም። የሰማነው እና ወደፊት አላማዬ ብሎ የሚለው ነገር አለ 25000 ህፃናትን ማገዝ ፈልጋለሁ which is good ይሳካለት በፖዚቲቭሊ ከዛ ውጪ ኦፊሻሊ ስራዬ ይሄ ነው ብሎ ያስቀመጠው ነገር አለ። ግን ይኸውልህ ከእንደዚህ አይነት ሰዎች ጋር አብረው የሚሰሩ ሰዎች ምን ሰው ያው ይኸውልህ አሁን ላይ ዞሮ መጨረሻ ብራል በቃ እነዛ አሁን ከሱ ጋር የሆነ ኢቨንት ፕሮሞተር አለ ይህን ኢቨንት ኦርጋናይዝ የሚያደርጉ ድርጅቶች በቃ ትልቅ እኔ እንደው እቺን ሆይታ እንጠቀምባት ነው እኮ ቢዝነስ መስራባት ነው። የማልጠብቃቸው ሰዎች ሁላ እዛ ፕሬስ ኮንፈረንሱ ላይ ሲገኙ አይቻለሁ። ሰራዊት ፍቅሬ ማለት ምንድነው ሀሳባቸው እንደዚህ አይነት ነገር ኦኬ ሰግጦ ነው እስከዛሬ ድረስ ሲመጣ የነበረው ምናምን አሁን እንደነሱ አይነት ሰዎች እንደውም እኮ እዛ ጋር ከተገኙ ይህንን ሀሳቡን የልጁን ሀሳብ ወደ ፖዚቲቭ ነገር ቀይሮ ሀሳቡ ሳይሆን ይሄ ስሙን አትሊስት ስግጥና ፍምስና የሚለው ነገር እንዲነሳ ተደርጎ ከዛ በኋላ በትክክለኛው መንገድ እንዲሄድ የልጁን ዓላማ በቀና መልኩ እንዲሄድ ማድረግ ማለት ነገር ነው። ለምሳሌ በቃ እንለወጥ እንታትር ምናምን አሉ ብዙ ቃላት ምን አስቸግሮን ነው ቃላት ለምሳሌ ማርኬቱ የሚፈልገው እሱኛውን አይደለማ እንለወጥ ምናምንም አንተም ከነዳይ ድሪምስ አንዱ ነህ ነው ከብቷል እነዳይ ድሪምስ እንማዝና ያዘዋል በቂዎቻችን ናቸው ለሱማ አሉን ነው። ስለዚህ የሆነ ነገር ይዘህ መምጣት አለብህ ማህበረሰቡ ላይ እንድስገባ ብሏል። እሱም እኮ አለ ስለ ሰግጥ የመጣልኝ ድንገት ነው የመጣልኝ ቃሉንም ብዙ ትርጉሙን አላውቀውም ግን ሰግጥ የሚለው እንደዚህ ስለሆነ ይጆስ መጣ ግን ሰራ ያለበት ምክንያት ምንድነው? በቃ ሰው ተቀበለው አይነት ነገር ስለዚህ አነቃነቀልኝ ይዤው ሄድኩኝ ሰዎች በቃ ይሄን ነገር ስለሚቀበሉ ስላወቀው አለው እንዳለውም ሰውም አላሳፈረውም አብሮ ሰገጠና ችግሩ ሊያ ጭራሽ እኮ የሚያናደደ ጎራ ተከፋፍሎ ልጁን
የሚናገሩ ሰዎችን እስከ መናገር አትምጡብን በሱ የማይመጣ እኔ ምንድነው ጥቅሙ ማለት የሆነ ሰውን እኮ ኪስ የምትሰጠው ትክክል መንገድ ላይ አልቆመን ብለህ ታስብ ያ ሰው እንዲስተካከል ተስተካክሎ የሆነ ቫልዩ አድ እንዲያደርግ ገብቷል አይደለ ያለውን ችሎታውን እንዲያወጣ ግን አሁን ሊያወጣበት ያሰበው መንገድ ልክ እንዳልሆነ ለማሳየት አቅጣጫ ለመስጠት እኮ ነው የምትናገረው ወይም ሲከዳህ በአንድ ምሽት ነው የሚከዳህ በነገራችን ላይ በአንድ ምሽት ነው የሚከዳህ ቀልድ እንዳይመስል አሁን የጆን ዳንኤል መፈታት ጋር ተያይዞ አንዳንድ የተነሱ ነገሮች ነበሩ እስካሁን ለነበረን ቆይታ በቂ ነው አሁን ኪንጉ ሊመለስ ነው ምናምን ብለው ኮሜንቱን አንዴ አጨናንቀው ስለሱ ሲነሳ ነበር ሌላው ለዚህ ሰግጥ ምናምን ለሚለው ቃል ማሳያ የሆነው ሰዎችን ብዙ ተቃውሞ አንስተውበት የነበረው በርግጥ እሱ ተጠርቶ ነው አይመለከተውም አየር ኃይል ውስጥ ገብቶ ይሄንን ቃል ተጠቅሞ ተናግሯል እንግዲህ እዛ ትልቅ ተቋም ውስጥ በዚህ ምክንያት የተባለውን ነገር ሰምተናል ቪዲዮውን እንዲያጠፋ እውነትም ከእንትኑ ላይ ቪዲዮውን አንስቷል እዛ ቆሞ የተናገረውን ፎቶዎቹ ምናምን አሉ ያንን ግን እንዲያነሳ ትእዛዝ ተሰጥቶታል አንስቷል በሁለተኛ ደረጃ ትናንትና ደግሞ ሻለቃውም ታስረዋል ተርማራት ጀምሮበታል እና ይሄ ነገሩ እንደቀላል ማታየው እንደሆነ ሲባል የነበረው ማሳያ ነው ልልፈልጌ ነው እዛን የሚያክል ተቋም ጋር ሄደ እንዳልኩት እሱን አበል ተብሎ ነው ብሏል እሱ ላይ ልትፈርድበት አትችልም ገባ ግን በዚህ ያክል ነው የታወር ነው አንድ ነገር ቶሎ ተቀብሎ እንደዚህ አይነት ኔጌቲቭ ነገር የማይሆኑ ቦታዎች ላይ ማስደረግም መደረግም የለበትም እሱም እንግዲህ ከዚህ በኋላ አንጠቀመው ብሏል እንዴት ይቀጥላል እናየው ነው እስታምለሰት አንድ ፕሮግራም ተሰራበታለች ብዬ አስባለሁ ስለሰግጡ ሌላው በተረፈ ፖዚቲቭ ለሚሰራው ነገር ምናምን ይበርታ ይቀጥል እሱ ጥሩ ነው እንትንም ማለት ጥሩ ነው ይሄ እንዴት ልበል ሰግጥ ያለ ሰውዬ በቃ በዚሁ ሰግጭ ይቀጥላል አለ ማለቱም መሰገጥ እንደማይሰራ ራሱ ሽፍት አድርጎ ማሳየቱም አንድ ምሳሌ ነው ለሚገባው ልጅ ጎበዝ እኮ ነው የሆነ ነገሩ ይገባል ሼፕ የሚያደርገው ሰው ቢኖር በረም ሼፕ መደረግ የሚችል በረም መደረግ የሚችል ልጅ ነው ምክንያቱም ንጹህ የሆነ ኦኬ ቢዝነስ ዋይስን በለው ወይ ደግሞ የሱ የዋህነትን በለው የሚረዳቸው ሰዎች አሉ የሚያደርጋቸው ነገሮች በማድረግ ውስጥ ደግሞ የሚሳሳታቸው ነገሮች አሉ ለምሳሌ ባይሆን ደስ ያለኝ ባይሆን ብዬ ማስበው አክሱም ሄዶ በንጋታው ቤተ መቅደስ ውስጥ የተፈጠረው ነገር ትንሽ ከንቱኑ ነው እኮ ገባ ስራቱ ሳያከብር ያደረገ እሱ ካለው ቀናለታው አሁን ይወል እንደዚህ ነገሮችን ስፔሻሊ በማናጀር አለው አይ ቲንክ ወይም ደግሞ ትክክለኛ ማናጀር አልመረጠም ብዬ አስባለሁ ለኔ እንደዚህ አይነት ነገሮችን በረምብ አንድ ለሚያደርግለት ይወል የስግጥናው ፍምስናው እንዳለ ሆኖ ግን እንደዚህ አይነት ነገሮችን ደግሞ ኖ ማለት ያለበት አሁን የቤተክርስቲያኑ ጉዳይ ገብቷል አይደል ስትሄድ ቤተክርስቲያን እንዴት ነው የምትሄደው ኦኬ ሊያሳይበት ነው ከስሜታዊነት መለስ ማለት ይወል በቃ መቤቴ ማርያም ያረጋችልኝ ያው ከዛ ጋር ተያይዞ ከአዋርዱ ጋር ያለው ነገር አለ ስለዚህ ቀጥታ የሄደው ዛን ቀጥታም አልነበረም እንደው የሰውን ኃጢአት ለማብዛት ሳይሆን ሪያሊቲው የነበረው ላይቭ ላይም ስለነበር ነው ከአዋርዱ በኋላ ወደ ክለብ ነበር የነበሩት ክለብ ነበር the whole time የነበሩት ከክለብ ነው የሄዱት ሰንተኛ እና ቤተ መቅደስ ውስጥ እንዴት ነው መገኘት ያለበት ስርዓት ውስጥ ምንድነው ያቀዋል እንደዚህ ነገሮች ከስሜታዊነት መለስ እዛ ጋርም የነበሩ ሰዎች ደግሞ ማኔጅ ማድረግ ቤተ መቅደስ ውስጥ የነበሩ ሰዎች እሱ ብቻ ሳይሆን ሰዎች በጣም ያናዳልና አሁን ብዙ ማለት ስለማልፈልግ ነው በእንደዚህ አይነት ሁኔታ ውስጥና ኦኬ እዚህ ጋር ከመጣን ሳናነሳው መቅረት የሌለብን ነገር የማስተዋል ንግግርና የአዶናይ ንግግር ከኛም አንግል ከዛ ደግሞ ትላንትና መምህር ዘበና ነው ረስማቸው ጠፋኝ ነስውሩ መጋቢ አዲስ ሸቱ ትላንትና ኤግዛክት ዳይሬክት የተናገሩት ንግግር አለ እሱንም እናነሳዋለን አንድ ትልቅ ፕሮግራም ሀገራችን ላይ ነበር ትልቅ እንግዲህ በሰው ብዛት ነው በጮት ነው መለካያ ትልቅ አንጻራዊ ነው ታውቃላችሁ እንግዲህ ከአንድ ግራም ወርቅና ከ10 ኪሎ ድንጋይ የቱ ይበልጣል ቢባል ወርቁ ነው የሚበልጠው በምን መለኪያ ሲባል በወርቅነቱ መለኪያ በክብደት ኮል ድንጋይ ነው እና ሰሞኑን አንድ ብዙ ካታ የተደረገበት አንድ ስብሰባ ነበር እና እዛ ላይ ሁለት ሰዎች ንግግር ተናገሩ አንድ ሴትዮ ተናገረች የተጠራችው ሽልማት ልትሰጥ ነው ሴትዮዋ እንደሰማው በመረጃ ሽልማት ልትሰጥ የተጠራችው ሁለተኛ የአንድ ስሙ ብቻ ያለ በተግባር የሌለ ፌዴሬሽን ምክትል ፕሬዝዳንት ናቸው ሴትዮዋ
እኔ አሁን ኢትዮጵያ ውስጥ የስፖርት የእግር ኳስ ፌዴሬሽን ሲባል አይገባኝም ነው። ምክንያቱም እዛ ሀገር ላይ በመሬት የሌሉ በተግባር የሌሉ ድርጅቶች አሉ። ድርጅት ተቋቁሞላቸው ግን የሉ። እኔ አሁን የስፖርት እግር ኳስ ፌዴሬሽን አሁን ብራዚል ይሆን ይገባኛል፣ እንግሊዝ ይሆን አሁን እኛ ሀገር አይገባኝም። ለምሳሌ ምንድን ለምንድን ነው የተቋቋመው? አንድ ቀን እንኳን ዋንጫ ጣሳን በተናል እና ዞሮ ዞሮ ሴት ላይ የዛ ምክትል ፕሬዚዳንት ናቸው ተጠሩ። እዛ ላይ ተጠርቶ ሌላ ሃይማኖት አይሰበክም። በሴትዮዋ ተበሳጭቼ ሳልጨርስ ደግሞ ልጁ ቀጥሎ የእመቤታችንን ስልጣን በዛ ምሽት ማርያምም ሆነ ኢየሱስ እዛ አዳራሽ አልመጡም፣ ሊመጡም አይችሉም። እኛ መለኪያውን ስለምናውቅ እንዴት ሊመጡ እንደሚማሩ መለኪያውን እኛ እናውቃለን፣ መመዘኛውን እናውቃለን። ማርያምም አልመጣችም ልጁ ስለጠራት፣ ኢየሱስም አልመጣም ሴትዮዋ ስለጠራችው። አዳራሹ የወጣቶች ስብስብ ነው። እንደዚህ አይነት ስብስብ እኔ ከስነ ጽሑፍ አንጻር ከምን አንጻር መመዘኛ ሰጥቼ ሳይሆን በአሁኑ ጊዜ ወጣቱ የሚሰባሰብበት ስለቸገረው ምክንያት ፈልጎ በዚህ ተሰባሱ ሲያጨበጭባ መሸ። በጣም ነው ደስ ያለ። የማስተዋል ንግግር እዛ መድረክ ላይ እንዴት እስቲ ልክ አልነበረም። መቶ ለመሰለ አሁን ሰዎች እንዴ ስለዚህ እሷ ልክ ካልነበረ የእንትናም የአዶናይም ልክ አልነበረም ሲሉ አልነበረ። አዎ አይደለም፣ ግን በንጽጽር ደግሞ ስታስቀምጥ ተሸላሚና ሸላሚ ልዩነት አለው። ገብቷል አይደል? ተሸላሚ ደስታውን የተደረገለትን ነገር የሚገልጽበት መንገድ ነው። ሸላሚ ግን ስብከት ነው የሚያደርገው። ሸላሚ ስብከት ነው የሚያደርገው ሳይሆን ሸላሚ ምንም አይመለከተውም ነው እንጂ ሸላሚ ምንም አይመለከተውም ነው እኮ። ስብከት ነው ያደረገው ያደረገችውም ስብከት ነው ያደረገችው። ለኔ እምነቷ አይገለዋ ነው። ቦታዎች ደግሞ አለ አዋርዶ ሌላ ቦታ ነው። ለምሳሌ አለ እሱ ግን አሁን አዶናይ ስሜቱን የገለጸው አይደል? እንደዚህ ያደረገችልኝ ለዚህ ክብር ያበቃችኝ ያሸነፍኩ በቃ እሱን ያለው። ወደ ተመልካቾች ይሄን ነገር እንድታዩት የምንፈልገው የእምነታችን ስለሆነ ስላልሆነ ሳይሆን ከትክክለኛው ከስርዓቱ አንፃር ነው። ወደ መጋቢ አዲስ ፕሮፌሽናሊዝም እንደ ፕሮፌሽን ነው ይሄ የሚታየው። ይሄ የሃይማኖት ቦታም እኮ አይደለም። ያው ተከታዩም አሁን ይህን እንኳን እያልን ክሊር አውት እያደረግን እኛን ብዙ ሰዎች ብዙ ነገር ይሉናል። ስለዚህ እሱን ኮንሲደር አድርገው አይደለም አሳስቦኝ አይደለም፣ ግን እንዲያውቁት ግን ማንቃት ያስፈልጋል፣ እንዲረዱት ነውና ለእኔ ልክ አይደለችም ልጅቷ አወዛጋቢ ነች። ሌላ በረም ፕሮግራም ሰራባት ይሆናልና ልክ አልነበረች። በስ እሳቸው ምንድን ነው ያሉት መሰል? ለእኔ እንዳንተ መጀመሪያ አስተያየት ልስጥ። የማስተዋል ሸላሚ መሆኗ ልክ አይደለም፣ ትክክል። እሱ የፈለገውን ነገር ተሸላሚ ስለሆነ ማመስገን አለበት። ከዛ በኋላ እንግዲህ ለምሳሌ አሁን ያን እንደዛ ብሎ ሲዘምር ዘመሩ አይደለ? ሃይማኖታቸው የሆነ ሰዎች ዘመሩ። ሃይማኖታቸው ያልሆኑ ሰዎች ላይ ጫና ያደርጋል አያደርግም? እንግዲህ ገምተው ቦታውን። መጋቢ አዲስ ያሉት ምንድን ነው? እሷ ያለችው እሱም የዘመራት ማርያም እዛ አዳራሽ ውስጥ የሉ፣ በፍጹም ቦታቸው አይደለም። ይሄ ለዚህ ያበቃኝ እግዚአብሔር ይመስገን፣ ፈጣሪ መቤት ትመስገን ምናምን። ኦኬ ገብተዋል። ልክ ለሃይማኖት ቦታ ላይ መደረግ ያለበት ነገር ነው የተደረገው። ለምሳሌ እኔ በእምነቴ ለምሳሌ ኦርቶዶክስ ነኝ፣ ገብተዋል። እምነቴም ነው ገባ። እዛ ጋ ግን በኦርቶዶክስ ቤተክርስቲያን ስርዓት ውስጥ የሚደረጉ ነገሮችን ሰውየው ተሸላሚ ስለሆነ ስለተሳካለት ጸልዮም ይሁን ምንም ብሎም ስለተሳካለት ከዛ ስርዓት ውስጥ አንዱን አምጥቶ እዛ ጋ ላርግ ቢል ትቀበል ነው? በፍጹም መሆን የለበትም። ለምን? ይሄን በማለት በማግስቱ ሄዶ ያደረገው ነገር መብቱ ነው፣ የራሱ ነው፣ ሃይማኖቱ ነው። ሄዶ ምስጋናውን ማድረሱ ምናምን እንደገና እዛ ጋ ማመስገን የለበትም አይደለም፣ ያመስግን። ግን ልክ ሃይማኖት ቦታ ላይ የሚደረጉ ነገሮችን ነው ዝማሬ ምናምን ጋር ሄደ ገባ። ይህን እንግዲህ ልክ አይደለም። እንግዲህ ከሃይማኖት መምህሮቻችንም የሰማነው ነው እንጂ በእኔ የፈጠርኩት አይደለም። እና ኮምፕሊትሊ ልክ አይደለም ያሉ ትላንትና ነበር ንግግር ሲያደርጉ የነበረውና ይሄም ትክክል አለ። ሁለተኛ እዛ ዋርድ ላይ ያየሁት ነገር ስርዓት የለውም ነበር። ከሊያ አሸናፊ ሲባል ፕሮግራሙ ነው ብለ ፕሮግራሙ ጠቅላላ አንዱ ስም ሲጠራ ምናምን ተሸክመ መጨፈር ምናምን መወርውር እንትን ማድረግ ምናምን በጣም ማለት የሆነ ዝግጅት የተዘጋጀበት እንትኑ አሪፍ ነው። የፕሮዳክሽኑ ዝግጅቶቹ ምናምን ሆኖ ሳለ እዛ አዳራሽ ውስጥ ግን
የተደረጉት ነገሮች ግን አይመጡንም። ለዛ ነው ይኸውልህ ማጠቃለያ ላይ ስትመጣ አያስፈልግም ያልኩት የፕሮግራም ደግሞ የሚያስፈልጋቸው ሰዎች ለጸብ በሚመስሉ ሁኔታ የተጋበዙ ሰዎች እኮ አይተናል አይደል? በጋርዶች እንዲወርዱ ተጋብዞ እኮ አይደለም እሱ እኮ አድናቂው ነው። አሁን በኋላ እኮ ሲወጣ እኮ ነገሩ ይገለው ምናምን ሴታፕም ነው ተብሏል። ሴታፕም ተሰርቷል። ሁለቱም ቪዲዮ ሰርተዋል፣ አይተነዋል። እንደው ነገሩን ነው የምልህ። በቃ ልክ ማለት ይኸውልህ አዋርድ ሲሆን ቁጭ ብለህ ምን ያህል አይደል ስርዓት ይዘህ ኦኬ ስም ተጠራ ትወጣለህ፣ ትቀበላለህ፣ ትመለሳለህ። ለምሳሌ ይኸውልህ ወደ ተመልካቾች እሑድ ዕለት የተደረገ አንድ ዓለም አቀፍ እንትን ነበረ ሶሻል ሚዲያ ላይ በአሜሪካ ላይ የአዋርድ ነበረ ስለ እነዚህ ቤስት የስትሪመሮች ዩቲዩብ ላይ የሚሰሩት የተሸለሙበት ሜተር ነበረ። you have no idea እንዴት ደስ እንደሚል የነበረው እንግዲህ ኦኬ እነሱ ፕሮፌሽናሊዝም በረም ይገባቸዋል። ከአዘጋጆቹም ጀምሮ በጣም ብዙ ፕሮሲጀሮች ስላሉ እንደው ዝም ብለህ እንደኛ የምትሆንበት አይደለም። አንዳንዴ መመልከቱም ጥሩ ነው። ጋብዛቸዋለሁ ብታዩት ያስባሉ እና የሾው ስፒድ የተሸለሙበትን ካይስናት እነዚህ ስትሪመር ኦፍ ዘ ይር ኮላቦሬተር ኦፍ እንትን ብለው ብዙ ብቻ ይሸለሟቸዋሉና እሱን እያየው የኛን ነበር ያሰብኩትኝ የነበረው ደህና ነገር ኮፒ ያናረግ እሱ አይደለ ችግሩ አጉል ልብሱን ኮፒ ታደርጋለህ። ግን ይኸውልህ በጣም የሚያስቅ ነገር እነሱ ለብሰው የወጡት ልብስ እንግዲህ እና የሾው ስፒድ ካይስናት የምትላቸው እንግዲህ እዛ ጋር የነበሩ ስትሪመሮች ወይም ደግሞ ኮንቴንት ክሬት ሶሻል ሚዲያ ላይ ብቻ ያሉት ሰዎች ለዛ አዋርድ ምንድነው እኛ ነበርን እንደነሱ መልበስ የነበረብን ወይስ እነሱ ናቸው እንደኛ መልበስ የነበረባቸው ብለህ ታስባለህ? ማለት ስርዓት ያለው አለባበስ ሸሚዝ በሱሪ በስነ ስርዓት ምናምን በቃ ይሄ ልጋት ወጥ ይሆናል አለባበስ ምንም ነገር ላይ አታይም አልነበረም። ያያችሁት አይታችሁታል እንግዲህና በዚህ አጋጣሚ አዶናይም አሪፍ ነበር የለበሰው እንትናም ዩቲም ማና እንትን ምንላቸው እንደውም ደና እንትን አድርገው እንደሱ አይነት ውስጥ እኮ ከገባም ብዙ ልጆች እንዳንጠቅስ ብዬ ነው ብዙ ስለ ብዙ ቅድም ያለው አለ በጣም ምርጥ እንግዲህ ይሄ ግዴታ ባህልን ያስተዋውቁ ሳይሆን በቃ ስርዓት ያለው አለባበስ አዶናይ አዋርዱ የሚመጣን ቆንጆ አለባበስ አፕሪሼት እና ዩቲናስ ከባህል ጋር መጣዋል በደስ በሚል ሁኔታ ምናምን እና ይሄ ነገር ቢመለከቱት ጥሩ ነው ብዬ አስባለሁና አዋርዱ ለሚቀጥለው አመት ቶር የውጭውን ከጉማ አዋርድ እንኳን ብዙ ነገር ቢማር ብዬ አስባለሁ። ክብሩን አስጠብቆ ለመቀጠል እዚህ ላይ ለማስታወስ ያክል ካስታወስክ ስለ ጉማ አዋርድ ስንሰራ ከዚህ እጥፍ ድርብ ሆኖ ሰፊ እንደሚሆን እና ምን ያህል ትኩረት እንደሚያገኝ ስንናገር ነበር። ኦፍ ኮርስ እንደዛ ነው የሆነው። እንግዲህ እንደዚህ አይነቱ ነገር እንዲሆኑ እዛ ጋር ደግሞ ስንት ልፋት ድካም ያለበት ፊልም እና ቲያትሮች ደግሞ በነገራችን ላይ መስከረም በቀደም ተሸለመች። ኦኬ ምርጥ አርቲስት ተብላ ሽልማት ነበር በቀደም። ባይ ዘ ዌይ በጣም የታዘብኳቸውም ሰዎች አሉ እዚህ ቲክቶክ አዋርድ ላይ የተገኙ ሰዎች ግን የነሱ አዋርድ ፕሮግራም ላይ እንዳይማይሆን አለባበስ ለብሰው መብታቸው ነው አለባበስ መተው የጉማ አዋርድ ላይ በስንት ሰዓት ጥሩ ድሬሲንግ ኮድ መልበስ የነበረባቸው ግን ለዚህኛው በማይመለከታቸው ላይ ያውም ደግሞ እነሱ ስትሪመር አይደሉ ወይ ምን አይደሉ ተገላቢጦሽ ሆኖ ቢስናደድም ጭምር ነበረ። ኤኒዌይስ ስለዚህ እንዝጋው። በቃ ይኑር። እኔ መጨረሻ ላይ ስንጠቀለው ፕሮግራሙ ይኑር ግን የሚመሸልሟቸውን ሰዎች ያስተካክሉ ይምረጡ ባይ ነኝ። አይኑር ለጊዜው ቢቆምና ነገሮች እስኪገባን የሶሻል ሚዲያ አጠቃቀም እንደው ቀርቶ ይቅር አይደለም ግን የሶሻል ሚዲያ አጠቃቀሙ ተመልካቹም በረም ሁላችንም ሲገባን እዛ ላይ የሚሳተፉት ታዋቂ ነንባዮችም እኛም ተከታይ ነንባዮችም የሶሻል ሚዲያ ኮንሰፕቱ ሲገባን የዛን ሰዓት አጠቃቀሙ ከገባን በኋላ ይሄ ነገር ተመልሶ ቢመጣ ባይ ነኝ። ለዚህ ሁሉ ግን ወደ ተመልካቾች ሰብስክራይብ ማድረጋችሁ ይወስነዋል ብዬ አስባለሁ። ይሄ ፕሮግራም እንዲቀጥልና እንዳይቀጥል ይሄው ነው እንግዲህ። ክቡራትና ክቡራን ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉለት። እኛ 4000 መርቀን ሰጥተናል ሙሉለት እንላለን። በሚቀጥለው በሌሎች ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።